ታችሁ ከሆነ ሙስሊሞች ብዙ ጊዜ ስለ ቁርአን ያላቸው አመለካከትና እውቀት በጣም ከምንጠብቀው በታች ሆኖ ስላየ ነው። ከዛም በላይ ደግሞ ለክርስቲያኑም ሌላውም ለሚሰማ ሁሉ ለማወቅ የሚፈልግ ሁሉ ስለ ቁርአን የሚነገረው ነገር እንዲሁ በተለምዶ ከሚነገረው ውጪ የሆነ መሆኑን ሰው ልብ ሊል ስለሚያስፈልግ እሱን ነገሮች መነጋገር ማሳየት መልካም ነው፣ ጥሩ ነው ብለን ስላሰብን ነው። እንግዲህ ያው ዛሬ እንዲሁ እኔ ይህንን ሀሳብ በተደጋጋሚ እንደማነሳ ታውቃላችሁ። እኔን ፎሎ የምታደርጉኝ ሰዎች ያው የምናውቀውን ነገር ነው የምናነሳው፣ ግን ደግሞ የበለጠ ሰው ጋር ተደራሽነት እንዲኖረው ሰው በደንብ ስለዚህ ነገር ማወቅ እንዳለበት ስላሰብን ነው ዮሐዴ ጋርም ያደረግነው። በተቻለ አቅም ደግሞ ሌሎች ቀኖችም እነዚሁ ሀሳቦች ላይ ደጋግመን እናነሳለን፣ ማንሳታችን ይቀጥላል። እና እንዳልኩት ምንድነው ሙስሊሞች ብዙ ጊዜ ስለ ቁርአናቸው ያላቸው አመለካከት በመረጃና በእውነት ወረቀት ላይ ባለ ነገር የተደገፈ ሳይሆን እንዲሁ መፈክር በሚመስል መልኩ ላይ ያለ ነገር ነው። እኛ እኮ ቁርአናችን እኮ ከሰማይ የወረደ ሀርፏ እንኳን ፊደሏ እንኳን ሳትቀየር ነጥብ እንኳን አናባቢው እንኳን ሀረካት የምትባለዋ ነገር እንኳን ሳትቀየር ለ1400 ዘመን አንድ መጽሐፍ ምንም ነገር ያልሆነ የሚል መፈክር ነው ብዙ ጊዜ የምንሰማው። ልክ እንደ ከበሮ እየተደለቀ ብዙ ብዙ ጊዜ በቃ እቺን ነገር ነው ተደጋጋሚ የሚሰማው። ከመደጋገምም ሰው እውነት መስሎት በቃ ብዙ እዚህ ነገር ውስጥ ገብቶ አያይም፣ አይመለከትም። እንኳን ክርስቲያኑ ሙስሊሙ ራሱ የሙስሊሙ ምእመን ራሱ ይህንን ነገር አዎ ነው ብሎ ከማመን በስተቀርና አንድ ጊዜ አንድ ልጅ እኔ እንዲሁ ከላይ ስለ ቁርአን መበረዝ ወይንም ቁርአን ከመጀመሪያው ጀምሮ እንደነበረው አይደለም የሚል አይነት አመለካከት አንስቼ ወይንም የተለያዩ ቁርአኖች አሉ ብዬ አንስቼ እኔ ላይቭ ላይ ሳወራ አንድ ሙስሊም ልጅ ኮመንት ላይ ምን ብሎ ጻፈ? ወይ አረዲ አሁን እንደ እውነት ክርስቲያኖች የተለያየ ቁርአኖች አሉ ብለው ቢያምኑ ኖሮ ታስቀምጡን ነበር አለ ኮመንት ላይ። እና ሳስበው እውነቱን ነው። ይሄ እንደዚህ ብሎ ያለኝ እንግዲህ ቆይቷል በጣም ምናልባት የዛሬ 2 ዓመት አካባቢ ይሆናል። እና ሳስበው ገረመኝ። እውነትም ለካ ይህንን ነገር እኛ ስለማናነሳው ስለማንናገርበት ሙስሊሞች ተደላድለው በቃ እውነት ነው ብለው አምነውት ያንን ውሸት ተቀብለውታል ማለት ነው። ዝም መባል የለበትም ብዬን እንድል ካደረጉኝ ነገሮች መካከል አንዱ የእሱ ልጅ ኮመንትም ነው። እና ከሚነገራቸው ውጭ ግን እንደሆነ ቁርአን ማለት ከሚነገራቸው ውጪ ከሚያስቡት ውጪ እንደሆነ እንግዲህ ዛሬ የተወሰኑ መረጃዎችን እናያለን። ለዛም ነው በነገራችን ላይ ሙስሊሞች ከራሳቸው መጽሐፍ ይልቅ የክርስቲያኖች መጽሐፍ ቅዱስ መጀመሪያ ላይ እኮ እንደዚህ ሆኖ ከዛ በኋላ እኮ ኮዴክስ ሳይናይቲከስ እኮ እንደዚህ ሆኖ ኮዴክስ ቫቲካነስ እኮ እንደዚህ ሆኖ ብሎ መናገር ይቀላቸዋል አብዛኛው ሙስሊም ምንም ችግር ሳይኖርባቸው ይሄንን ቶሎ ብለው ያስተምሯቸዋል። ስለ ራሳቸው መጽሐፍ ግን አንዲት ነገር አይነግሯቸውም። በጣም በሚገርም መልኩ ይደንቀኛል። እኔ እውነት ለመናገር ጥሩ ነው የሰውን እምነት ለማወቅ መሞከር ጥሩ ነው። እንዴት እስኪ የክርስቲያኖች መጽሐፍ ብሎ ማወቅ፣ ግን የራስን መጽሐፍም ደግሞ ቢታወቅ ጥሩ ነው። ኦኬ ልክ አዚፍ ይሄ ነገር ምንም እንደዚህ አይነት ነገር ከዚህ የጸዳ ነገር አስመስሎ ማቅረብ ተገቢ አይደለም። ሙስሊሞች ይህንን ነገር ሊገነዝቡ ያስፈልጋል። ኢቭን በኡስታዞች ደረጃ እንኳን ኡስታዞች እንኳን ሲጠየቁ የሚመልሱት መልስ በጣም የሚገርም ሆኖ እያየ ነው። ገረምን። እነዚህ ሰዎች ሆን ብለው አውቀው ነው የሚዋሿቸው? ምዕመኖቻቸው ገብተው ሄደው እንደማያዩ ስለሚያውቁ ነው ወይንስ እነሱ ራሳቸው የዚህ እውቀት የላቸውም ብለን እንድንጠይቅ አድርጎናል። ለምሳሌ ከነዚህ ውስጥ መካከል ኦሪጂናል ስለሚባለው ቁርአን የሚነሱ ሀሳቦች አሉ። እኛ እኮ ከመጀመሪያው ጀምሮ ያለው ቁርአን ብሎ ይላሉ ሙስሊሞች። እናንተ ክርስቲያኖች ግን ኦሪጂናሉ የት አላችሁ? ኦሪጂናሉ መጽሐፍ የት አለ እያሉ በተደጋጋሚ ሲያነሱ አንድ ሰው ምን ብሎ ያስባል? እስልምና እኮ በጣም የሚገርም ነው። ከመጀመሪያ ጀምሮ መጽሐፉን ጠብቆ አንዲት ነገር ሳይሆንበት ያመጣ እምነት ነው እና ይሄ ነገር እንዲያው በመልካም ሊታይ የሚታሰብ የሚገባ ነገር ነው ብሎ አንድ ሰው እንዲያስብ ያደርጋል። ግን እውነት ይሄ ነገር እውነት ነው ወይ?
እንደ ኦሪጂናል የሚባለው መጀመሪያ ጀምሮ የተሰበሰበው ቁርአን እውነት ሙስሊሞች እጅ አለ ወይ የሚለውን እንመለከታለን። ምክንያቱም ክርስትናን በጣም ከሚወቅሱት ነገር አንዱ እናንተ እኮ ኮፒ አድርጋችሁ ኮፒ ነው እንጂ ያላችሁ ይላሉ። ስለዚህ እናንተ ኦሪጂናል አላችሁ ማለት ነው፣ ኮፒ ሳይሆን ኦሪጂናል አላችሁ ማለት ነው ብሎ ሰው እንዲያስብ ያደርጋል። ግን ይሄ ነገር ፈጽሞ ውሸት ነው። ኦኬ ይቅርታ ቢኒ ካለህ ወይ ግባ ወይ ደግሞ እንትን በል ካለህ ጥሩ ነው። አይቻለሁኝ ኮሜንት። እሺ ለማንኛውም ወደ ሀሳቡ እንሄዳለን። መረጃዎችን እየከፈትን እንመለከታለን። የተወሰነ ነገር እንነጋገር እንግዲህ ስለ ኦሪጂናሉ ቁርአን። አብዛኛው ሰው እንዲያው ቁርአን እኮ ከሰማይ የወረደ ነው ሲባል ሁሉ የሆነ መጽሐፍ ዱብ ያለ ነገር አድርጎ የሚያስብ ሰው ሁሉ የተፈጠረበት ጊዜ ነው። ለምሳሌ የሆነ መጽሐፍ ግን የሆነው ነገር ግን ምንድን ነው? ያው በእስልምና በተለምዶ የሚባለው ንግግር አላህ የሆነ የተናገረው ቃል አለ። ያ ቃል ሰሌዳ ላይ ጥብቁ ሰሌዳ የሚሉት ወይንም በአረብኛው ቃል አልማህፉዝ የሚሉት ሰሌዳ አለ ሰማይ ቤት። እዛ ሰሌዳ ላይ ይገኛል ይሄ የአላህ ቃል። ያልተፈጠረ ቃል ነው ይላል አብዛኛው ሙስሊም ቢያንስ። ምክንያቱም የተፈጠረ ነው የሚሉ እዛ ክርክር ውስጥ አሁን ለመግባት ሳይሆን አብዛኛው ሙስሊም በሚያምነው ሀሳብ እና በተለምዶ በሚታወቀው ትርክት እንሂድ ብዬ ስላሰብኩኝ ነው። እና እዛ ሰሌዳ ላይ አለ። ከዛ ሰሌዳ ላይ ደግሞ በአንድ ወቅት ወይንም መሐመድ መሬት ላይ በነበረበት ወቅት ከዛ ሰሌዳ ላይ ወደ ቤት አልኢዛ ወደሚባል ወደ ቅርቢቱ ሰማይ ወረደ ይላሉ። ቃሉ ወረደ። እንግዲህ እንዴት ነው የወረደው? እሱን ማብራሪያውን እኔ አትሊስት በግሌ አላየሁኝም። እንዴት ነው ከዛ ከጥብቁ ሰሌዳ ወደ ቤት አልኢዛ? ይሄ ቤት አልኢዛ የሚባለው ቦታ የት ነው? ማን ነው ምንድን ነው ካላችሁ፣ ከመካ ውስጥ ያለው ካባ አለ አይደለም? ከሱ ትይዩ ወደ ላይ ወደ ሰማይ ሌላ ካባ አለ። ሰማይ ውስጥ ሶስተኛው ሰማይ ላይ የሚል አለ። አንዳንድ ብቻ እዛ ካባ አለ። እንደው መላእክቶች የሚሽከረከሩት ካባ ነው ይሄ ብለው ሁሉ ይላሉ ሙስሊሞች። እና እዛ ቤት አልኢዛ ወረደ ይላሉ ይሄ ቁርአን። ኦኬ እንግዲህ ሙሉ ቁርአን ነው በአንድ ጊዜ ወደ ቤት አልኢዛ የወረደው። ከዛ ቤት አልኢዛ ከሚባል ቦታ ደግሞ ጅብሪል የሚባል መልአክ ለመሐመድ ከዛ ላይ እየቆነጠረ በ23 ዓመት ጊዜ ውስጥ ይዞለት መጣ ነው የሚሉት። ይሄ ነው እንግዲህ እና በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ ይመጣል በአፍ። ቢኔ እንኳን ደህና መጣ ሚዩቱን። እሺ በአፍ ነው ይሄ ጅብሪል የሚባለው አካል ለመሐመድ በአፉ ይነግረዋል። መሐመድ ደግሞ በአፉ የተነገረውን ነገር ለሰዎች ይናገራል። ኦኬ ከዛ ሰዎች በወቅቱ የነበሩት ሰዎች የተለያዩ መጻፊያ መሳሪያዎች ላይ ለምሳሌ ቅጠል ላይ፣ ቀንድ ላይ፣ ድንጋይ ላይ፣ ሌሎች መጻፊያ ነገሮች ላይ ይጽፉ እንደነበር የእስልምና መዛግብቶች ይናገራሉ። ኦኬ ግን መሐመድ በህይወት በነበረበት ወቅት እነዚህ ነገሮች በአንድ ወጥ ተደርገው አልተቀመጡም፣ ወይንም ተሰብስበው የተቀመጡ ጽሁፎች አልነበሩም። እንዲያው በየቦታው የነበሩ በሰዎች ልብም እንዲያው በቃልም የተያዙ ነበሩ ማለት ነው። ከዛ እንግዲህ ያው እዚህ ጋር የምንመለከተው ምንድን ነው? መጽሐፍ የሚባል ነገር የለም። ያው በአፋቸው ሲነጋገሩት በጽሁፍ አንዳንድ ቦታ ላይ የተበጣጠሱ ቦታዎች ላይ ያለ ነገር ካልሆነ እንጂ። ከዛ መሐመድ ይሞታል በ632 ዓመተ ምህረት 632 ዓመተ ምህረት ላይ መሐመድ ሲሞት ሙስሊሞች የሪዳ ጦርነት የሚባል አካሄደው ነበረ። ያው እስልምና ለቀው የሚወጡ ብዙ ሙስሊሞች ስለነበሩ በሰይፍ ሙስሊሞቹን መመለስ የሚል አቡበከር ያመጣው ዘዴ ነበረ።
በዛ ዘዴ ተጠቅሞ ሙስሊሞቹን ወደ እስልምና እንዲመጡ ያደርጋቸው ነበር። ከዛ ከነሱ ጋር ተያይዞ የተከሰተው ክስተት ምንድን ነው? አንድ ሙሰሊማ የሚባል ሌላ ነብይ ነኝ ብሎ ተነስቶ የነበረ ግለሰብ ነበረ እነሱ አካባቢ። ልክ እንደ መሐመድ ቁርአን ይወርድልኛል፣ ተከታዮቹ አራህማን ብለው የሚጠሩት ነው እና በቃ ይሄ መሐመድ ያደርጋቸው የነበሩ ነገሮችን ለማድረግ የሚፈልግ ግለሰብ ነበረ፣ ወይንም በራሱ ነብይ ነኝ ብሎ የተነሳ ሰው ነበረ። ሙሰሊማ ብለው ይጠሩታል ሙስሊሞቹ፣ እነሱ ያወጡለት ስም ነው። ውሸታሙ ነው እንደዚህ የማለት ትርጉም ያለው ነው። ትክክለኛ ስሙ ሌላ ነው። ሙሰሊማ በሚለው እንሂድ። ስለዚህ ምን ይከሰታል? ይሄንን ሙሰሊማ የሚባለውን ሰውዬ ሙስሊሞቹ እና አቡበከር ሊዋጉ ጦርነት ይገባሉ፣ ጦርነት ይዘምታሉ። ምክንያቱም ብዙ ሰዎች ወደ እሱ እየተገለበጡ እየሄዱ ነው። ምንድን ነው ህዝብም ጦርም እያሰፋ መጥቷል። እሱ ብቻ ሳይሆን ሌላ ሴት ነብይትም ደግሞ ተነስታ፣ ወይም ሀሰተኛዎች ናቸው እንግዲህ ሁሉም እዚህ ጋር እንደው ነብይ ስል ስለ እውነተኛ ነብይ እያወራው እንዳይመስላችሁ። ሌላ ሴት ነብይትም ተነስታ ከዚህ ከሙሰሊማ ጋር ደግሞ ገጥማ አብረው ግሩፕ እየፈጠሩ ስለነበር እነዚህን ሰዎች ማጥፋት አለብን ብለው እና አቡበከር ስላሰቡ ጦርነት ይገባሉ። ይማማ የሚባል ቦታ ላይ ጦርነት ይደረጋል። እዛ ጦርነት ላይ በጣም ብዙ ሙስሊሞች በተለይ ቁርአንን የሸመደዱ ሙስሊሞች ይሞታሉ። ኦኬ። እዛ ቦታ ላይ ሲሞቱ ዑመር አንድ ነገር ሰጋሁኝ ብሎ ይናገራል። ወደ አቡበከር ይመጣና ይማማ ላይ በጣም ብዙ ሙስሊሞች ቁርአንን ያፈዙ ሰዎች ስለሞቱ አብዛኛው የቁርአን ክፍል ይጠፋል ብዬ ሰጋለሁ ብሎ ለአቡበከር ይነግረዋል። እንግዲህ ይሄ የተለምዶ እስልምና ላይ እንዲያው ሰሂህ ተብሎ የሚቀበሉት ዘገባዎች ወይንም ሰሂህ ብለው ካስቀመጡት ዘገባዎች መካከል አንዱን ነው እየነገርኳቸው ያለሁት እንጂ ሌሎች ብዙ ዘገባዎች እስላማዊ ዘገባዎች አሉ። ከዚህ ጋር በተያያዘ እዛ ቀን ላይ ይማማ ቀን ላይ የተደረገው ጦርነት ላይ የጠፉ የቁርአን አንቀጾች አሉ ብለው የተናገሩ፣ ለምሳሌ የአቡ ዳውድ ልጅ ሱናን አቡ ዳውድ የሚባለውን ሀዲስ ታውቃላችሁ? የአቡ ዳውድ ልጅ ኢብን አቢ ዳውድ ኪታብ አልመጽሐፍ የሚል አንድ መጽሐፍ በ10ኛው መቶ ክፍለ ዘመን የጻፈው መጽሐፍ አለ። እንግዲህ ጥንታዊ ከሚባሉ በተለይ ከቁርአን ጥናት በቁርአን ጥናት ዙሪያ ቀደምት ከሚባሉት ውስጥ ምናልባት በአንደኝነት ከሚጠቀሱት ውስጥ አንዱ ነው ኪታብ አልመጽሐፍ የሚለው መጽሐፍ። እዛ መጽሐፍ ላይ እዛ የኢማማ ጦርነት ላይ ቁርአንን ያፈዙ ሰዎች ሲሞቱ አብረው የጠፉ አንቀጾች አሉ ብሎ ያስቀምጣል። እሱ ብቻ ሳይሆን ሌሎችም የዘገቧቸው አሉ። ግን ሙስሊሞቹ ተስማምተው አይቀበሉትም ይሄንን ነገር። ለምንድን ነው የማይቀበሉት? ኦብቪየስሊ የጠፋ ነገር አለ ከተባለ ኦልሬዲ አድሚት አደረጉ ማለት ነው። ቁርአኑ ጠፍቷል፣ የጠፋ ነገር አለው ብሎ ሌሎች ሰበቦች ልክ ይሄ ተነስኳል ምናምን የሚለው ነገር ሰበብ እዛ ላይ ማምጣት ስለማይቻል ኦል ቱጌዘር ዳይፍ ነው ብሎ ከዛ ሀሳብ መውጣት ነው ያላቸው እንጂ ሀዲሶች ሁሉ ይጠቀሳሉ። ዑመር ራሱ እንዲያውም ዑመር አቡበከር ጋር እንዲሄድ ካደረገባቸው ምክንያቶች መካከል ዑመር አንድ ቀን ተነስቶ የሆነ የቁርአን ክፍል መቅራት ፈለገና ማስታወስ ሲያቅተው ሰዎችን ሄዶ ይጠይቃል። እንዲህ የሚለውን የቁርአን ክፍል ለመቅራት ፈልጌ ማስታወስ አቃተኝ፣ ማን ጋር ነው ላገኝ የምችለው ብሎ ሲጠይቅ ሰዎች ምን ብሎ ይመልሱለታል? አይ እሱ የቁርአን ክፍልማ ይማማ ላይ ከጠፉ ሰዎች ጋር አብሮ ጠፍቷል አሉት ብሎ በሀዲሶች ተዘግቧል። ይሄ ኪታብ አልመጽሐፍ ላይ አለ። እንትናም ጀላለዲን አልሲዩቲ አልዱር አልመንሱር የሚለው የተፍሲር ስራው ላይ ሱረቱል አህዛብን በሚፈስርበት ቦታ ላይ አስቀምጧል እነዚህን ሀዲሳቶች። እንግዲህ ያው ሙስሊሞቹ ሀዲስ ላይ ችግር የለባቸውም። ይመጡና አይ ይሄ እኮ ዳይፍ ነው ይሏችኋል። ግን ኢትስ ኦኬ። እኛ ፖይንታችን አሁን እዚህ ላይ ፎከስ ለማድረግ ሳይሆን ስለ መጀመሪያው ቁርአን ለመነጋገር ስለሆነ እዛ ላይ እንመጣበታለን። ስለዚህ ዑመር አቡበከር ጋር ይመጣል። ቁርአን ይጠፋል ብዬ ፈርቻለሁ። ይሄ ሰሂህ ስለሆነ ሙስሊሞቹ የሚከራከሩበት ስላልሆነ እነዚህን እየቀጠልኩ ሄዳለሁ። ስለ አቡበከር ይነግረዋል፣ ይሰብሰብ ብሎ ይነግረዋል። አቡበከር ግን የሚመልሰው ምላሽ ምንድን ነበር? መሐመድ እንኳን ያላደረገውን ድርጊት እኔን እንዴት አድርግ ትለኛለህ ብሎ እንዳለው። እዚህ ጋር አንድ ልብ እንድትሉ የሚያስፈልገው ነገር ምንድን ነው? ጭራሽ ሀሳቡ ራሱ እንዳልነበራቸው ሙስሊሞች መጽሐፍ
ይኖረናል የሚል ሀሳቡም በጭራሽ የመሐመድም ሀሳብ እንዳልነበረ በጭራሽ ትመለከታላችሁ። ለምን አቡበከር የመለሰው ምላሽ እንዴት መሐመድ እንኳን ቁርአን ይሰብሰብ ብሎ ያላዘዘውን መሐመድ ያላደረገውን ተግባር እኔን እንዴት አድርግ ትለኛለህ ብሎ ነው የመለሰለት ለዑመር። ነገር ግን ዑመር ይጨቀጭቀዋል ደጋግሞ። ከዛ መጨረሻ ላይ አላህ ልቤን ከፈተልኝ ይላል አቡበከር። እና ይሄ ነገር ጥሩ እንደሆነ ተገነዘብኩኝና ዘይድን ጠራሁኝ ይላል። እንደየዘገባው ይለያያል። ግን ይሄ እንዲያው በደንብ ብዙ ጊዜ በተለምዶ የሚታወቅ ስለሆነ ይህንን አነሳለሁ። አንዳንድ ጊዜ ከዘይድም ጋር ነው ትንሽ ክርክር ያደረጉት። ዘይድ ይህንን ነገር እንዴት እናደርጋለን ብሏል ይባላል። ኤኒዌይ አቡበከር ዘይድ የሚባለውን ሰውዬ ዘይድ ብን ሳቢት የሚባል የመሐመድ ጸሐፊ ነበረ ተብሎ የተቀመጠ አንድ ሰው አለ። እሱን ያስጠራል። ምን ይለዋል? ቁርአን እንዲሰበሰብ የሚል ሀሳብ ያቀርብለታል። ዘይድ ትንሽ ያንገራግራል። ይሄ ነገር እንዴት ይሆናል? እኔ ተራራ ብገፋ ይቀለኛል ቁርአንን ከምሰበስብ ብሎ ይናገራል። ልብ በሉ እንግዲህ ሙስሊሞቹ እንደሚሉን ቁርአን እኮ ምን እንዴ ገሌ አፈዘው እንዴ ገሌ እንትን ያለው በጣም እኮ ቀላለው እንደሚሉት ሳይሆን የዘይድ ምላሽ ተራራ። በእውነት ኢማጅን እንግዲህ በጣም በጣም ከባድ ነገር ነው። እንዲህ ቀላል አይደለም ቁርአንን መሰብሰብ የሚል ሀሳብ ነው። ግን ያም ሆኖ ይህ ያንን ነገር ከተናገረ በኋላ እኔ ተራራን ብገፋ ይቀለኛል ካለ በኋላ ላይ ግን እሱም አላህ ልቡን ከፈተለት አሉ። ቁርአን መሰብሰብ ይጀምራል። በአቡበከር ምሪት ያው ዘይድ ቁርአንን ይሰበስባል። ኦኬ ካለበት ቦታ ከብጥስጣሶች ላይም ከሰዎች አፍ ላይም ካለበት ብቻ ይሰበስባል። እንዲያውም አንዳንድ የቁርአን አንቀጾችን አንድ ግለሰብ ጋር ብቻ አገኘሁኝ ብሎ የሚናገርበት አለ። በተለይ ሱረቱል ተውባ 9ኛው ሱራ ላይ የመጨረሻው አንቀጾች 128 እና 129ኛውን አያ ኢብን ኩዘይማ ከሚባል ሰውዬ ጋር ብቻ ነው ያገኘሁት፣ ሌሎች ሰዎች ጋር አላገኘሁም ይሄንን ክፍል ብሎ ዘይድ ብን ሳቢት ራሱ የተናገረበት አለ። ያ ነገር እንግዲህ ይሰበሰባል። እዚህ ጋር አንድ ሰው ሊጠይቅ የሚችለው ጥያቄ ምንድን ነው? አንድ ሰው ጋር ብቻ የሚገኙ አንቀጾች ቁርአን ውስጥ የሚገቡ ከሆነ የዛኔ ኢማማ ላይ ሲሞቱ እነሱ ጋርም የነበሩ አንቀጾች ሊኖሩ ይችላሉ። ከሀዲሶቹም ጋር ስታገናኟቸው እውነትም ያ ነገር ፕላውስብል ነው ብሎ ሊወስድ ይችላል። ኦኬ በደንብ እንትን ነው ሊከሰት የሚችል ነገር ነው። ለማንኛውም ዘይድ ብን ሳቢት ይህንን ነገር ይሰበስባል። ስለዚህ የመጀመሪያው ቁርአን ለመጀመሪያ ጊዜ ኦሪጂናል ሊባል የሚችለው ይሄ ነው። እንግዲህ በቃ አይደለ ኦሪጂናል መጽሐፍ የሚለው ሙስሊሞቹ ሙሳሐፍ ብለው የሚጠሩት ከግዕዝ የተወሰደ ቃል ነው። ሙስሊሞች ሙሳፍ ብለው የሚጠሩት ከግዕዝ የተወሰደ መጽሐፍ ከሚለው ያው የኛ ከአማርኛ ቃል የተወሰደ ነው። እሱም ስሙ እንዴት እንደወጣለት ሁሉ አንዳንድ ቦታ ላይ ሲናገሩ በድምፅ ብልጫ ነው። ይህንን መጽሐፍ ምን ብለን ይህንን ወረቀት ይህንን ስብስብ ምን ብለን እንጥራው ብለው ሁሉ ኮሚቴ አዋቅረው ነበረ። አንዳንድ ቦታ እንዲያውም ኢንጅል ሁሉ ብለን እንጥራው ያሉ ሰዎች ነበሩ። ቱ ቢ ኦነስት አሁን እሱ በጣም ቆይቻለሁ። እሱን መረጃ ካየሁኝ ኢንጅልን በለው የተባለበትን አሁን ላይ መክፈት አልችልም። እሱን ሲያስፈልግ ግን ፈልጌ አውጥቼ ልናይ እንችላለን። ኤኒዌይ ሰዎች በዛን ጊዜ ምን ብለን እንጥራው በሚሉት ሰዓት ላይ ያው አብደላይ ብን መስዑድ ኢትዮጵያ ከሄዱት ሙስሊሞች መካከል አንዱ ስለነበረ ምን ብሎ ይነግራቸዋል? አይ ኢትዮጵያኖች እንደዚህ አይነት ጽሁፎቻቸውን መጽሐፍ ብለው ሲጠሩ ሰምቻለሁ። ስለዚህ የእኛንም መጽሐፍን በለው ብሎ ይላል። በዚህ ይስማማሉ። ለዛ ነው ሙስሐፍ ብለው የሚጠሩት። ስለዚህ ይሄ በአቡበከር ጊዜ የተሰበሰበው ሙስሐፍ የመጀመሪያው የእስልምና መጽሐፍ ሆነ ማለት ነው። ኦኬ። ስለዚህ አቡበከር ያው ወዲያው ነው የሚሞተው። 1 ዓመት ወይ 2 ዓመት ነገር ነው ስልጣን ላይ የነበረው። ወዲያው ይሞታል። አቡበከር ሲሞት ይሄ መጽሐፍ ለዑመር ሁለተኛው ካሊፋ ይተላለፋል። ሁለተኛው ካሊፋ ዑመርም ወዲያው ይገደላል። ብዙ ዓመት አልቆየም። እሱ ሲሞት ይሄ መጽሐፍ እንደገና ለማን ይተላለፋል? ሀፍሳ ለምትባለው ልጁ ሀፍሳ ቢንት ዑመር ወይንም የመሐመድ ሚስት የነበረችው ሀፍሳ ማለት ነች።
ኦኬ እሱ ሲሞት ለእሷ ይሰጣል ይሄ ቁርአን። ከዛ እሷ እጅ ላይ ይቀመጣል ረጅም ጊዜ። ከዛ በኋላ ዑመር ሲሞት ደግሞ ዑመር ከተገደለ በኋላ ዑትማን ሶስተኛው ከሊፋ ስልጣን ላይ ይወጣል። ሶስተኛው ከሊፋ ዑትማን ስልጣን ላይ ሲወጣ ምንድን ነው የሚከሰተው? ሙስሊሞች እርስ በርሳቸው መጣላት ይጀምራሉ። በቁርአን አቀራር ላይ ልዩነቶች በጣም እየሰፉ ይመጣሉ። የኔ እንዲህ ነው፣ ይሄኛው ነው ትክክለኛው፣ ይሄ ነው ትክክለኛው፣ ይሄ ነው ትክክለኛው እያሉ እንዲያውም ኢብን ጀሪር ሲናገር ካፊር መባባል ሁሉ ደርሰው ነበር አለ። ኦኬ። እና እዚህ ጋር ልብ እንድትሉ የምፈልገው ነገር ምንድን ነው መሰላችሁ? ዛሬ ሙስሊሞችን ይሄንን ክፍል ስትጠይቋቸው ምን ይላሉ? አይ አዳዲስ ሙስሊሞች እኮ ነበሩ፣ እንዲያው እስልምና እየሰፋ ስለመጣ እነዚህ አዳዲስ ሙስሊሞች ናቸው ልዩነታቸው እየመጣባቸው የነበረው እንጂ እኮ ሌላ አይደለም ብለው ነገሩን ለማደባበስ ይሞክራሉ። ይሄንንም በነገራችን ላይ እንዲያው አወቅን የሚሉ ሰዎች ናቸው እንጂ የሚናገሩ ተራው ሙስሊም ጭራሽ ልዩነት አለ የሚለውን ነገርም መቀበልም አይፈልግም። ግን ይሄ በደንብ የታወቀ ስለሆነ ነው የምናገረው። ሀዲስም ካስፈለገ ቁጥሩ ቡካሪ 4987 ነው። ከዚህ በፊት ደግሞ ማን ነው ዑመር አሰባሰበበት አቡበከር አሰባሰበበት ብዬ የተናገርኩት ሀዲስ ደግሞ 4986 ላይ ታገኙታላችሁ። 85 ወይ 86 አቡበከር ላይ ትንሽ ቁጥሩን እርግጠኛ አይደለሁም። የኡስማን ግን 4987 ላይ ነው ያለው። ይሄ በደንብ የታወቀ ነው። እና እነዚህ ሙስሊሞች አዳዲስ ሙስሊሞች ሳይሆኑ በደንብ አስተማሪዎች የነበሯቸው ሙስሊሞች እንደነበሩ ይታወቃል። እንዲያውም እነ ኢብን ጀሪር እነ አጠበሪ ሲናገሩ ምን ብለው ነው የሚሉት? የሶሪያ ሙስሊሞች፣ የሻም ሙስሊሞች በአብደላ ኢብን መስዑድ አቀራር ነበር የሚቀሩት። አብደላ ኢብን መስዑድ ማለት እንግዲህ መሐመድ ቁርአንን መማር ካለባችሁ ከዚህ ሰው እየተማሩ ብሎ የተናገራቸው ከአራት ሰዎች መካከል አንዱ ነው። ሶሪ ኢብን መስዑድ አልኩ፣ ኡበይ ብን ካብ። የሻም ሰዎች በኡበይ ብን ካብ አቀራር ነበረ የሚቀሩት። የኢራቅ የኩፋ ሰዎች ደግሞ በአብደላ ኢብን መስዑድ ነበር የሚቀሩት። እና እነዚህ ሁለት ሰዎች ኡበይ ብን ካብ እና አብደላ ኢብን መስዑድ ማለት መሐመድ ቁርአንን ከተማራችሁ ከነዚህ ሰዎች ተማሩ ብሎ የተናገረላቸው ሰዎች ናቸው፣ የተመሰከረላቸው ሰዎች ናቸው። ስለዚህ የኢራቅና የሻም ሙስሊሞች ከነዚህ ሰዎች ተምረው ነው እርስ በርስ ሲገናኙ መጣላት የጀመሩት። ኦኬ፣ መጣላት የጀመሩት ሁለቱ ሲገናኙ ነው። ስለዚህ ይሄ የሚያሳየው ምንድን ነው? ኢብን መስዑድ እና ኡበይ ብን ካብ እርስ በርሳቸው የማይስማሙ የቁርአን አንቀጾችን ይቀሩ እንደነበረ በደንብ አድርጎ ማየት ይችላል ሰው ማለት ነው። ካፊር እስከ ማለት ድረስ የሚያስደርስ አንዱን ካፊር የሚያስብል ንግግር እስከሚያስናግሩቸው ድረስ ልዩነት ነበረባቸው። ስለዚህ በዚህ ምክንያት ዑትማን ያው ሁዘይፋ የሚባለው ሰውዬ ወደ ዑትማን ይመጣና ዑትማንን ይነግረዋል። አይ ቁርአን የሆነ መፍትሄ ማበጀት አለብህ፣ እንደ አይሁዶችና ክርስቲያኖች ከመበታተናቸው በፊት አንድ መፍትሄ ማበጀት አለብህ፣ አለበለዚያ ችግር ውስጥ ነው የምንወድቀው ብሎ ይላሉ ሁዘይፋ ዑትማን ጋር መጥቶ። ዑትማን ደግሞ ይሄ ነገር መፍትሄ ማበጀት እንዳለበት ስለገባው ምን ያዛል? ሀፍሳ ቁርአኗን እንድትልክለት ያዛል። እዚህ ጋር 4987 ላይ ያለው ሀዲስ ሀፍሳ ወዲያው ቁርአኗን እንደላከችለት ነው የሚያሳየው። ግን ፈትሐል ባሪ ላይ ብትመለከቱ ሀፍሳ አልሰጥም ብላ እንደነበረ ቁርአኗን ለተወሰነ ጊዜ፣ ግን በኋላ ቃል ሲገባላት መልስልሻለሁ ብሎ ቃል እስከሚገባላት ድረስ አልሰጠችውም ነበረ ቁርአኗን ይላል። በኋላ ግን እኔ መልስልሻለሁኝ ኮፒ ለማድረግ ብቻ ነው የፈለግኩት ብሎ ይላታል። እሺ ብላ ሀፍሳ ትልክለታለች ይህንን ቁርአን፣ ማለትም ለመጀመሪያ ጊዜ የተሰበሰበውን መጽሐፍ ማለት ነው። ኦኬ፣ ለመጀመሪያ ጊዜ የተሰበሰበውን መጽሐፍ። ስለዚህ ከዚህ መጽሐፍ ላይ ዑትማን ምን ያደርጋል? ኮሚቴ ያዋቅርና የአራት ሰው ኮሚቴ፣ አንዳንዶች 8 ነው ይላሉ፣ አንዳንዶች 12 ነበሩ ኮሚቴው ይላሉ። በአራቱ ቡኻሪ ላይ በተጠቀሰው እንሂድና 4 ሰዎች ኮሚቴ ያዋቅርና እነዚህን ሰዎች ምን ብሎ ያዛቸዋል? ከነዚህ ሰዎች መካከል ዘይድ እንግዲህ አለበት። አሁንም መጀመሪያ ላይ ቁርአኑን የሰበሰበው ሰውዬ ማለት ነው። ምን ይላቸዋል?
ቁርአኑን መልሳችሁ ከሀፍሳ ላይ ገልብጡ፣ ኮፒ አድርጉ ይላቸውና ከዛ ግን የሚያዛቸው ነገር አለ። ኮፒ ማድረግ ብቻ ሳይሆን ደግሞ በመካከላችሁ ልዩነት ሲኖር በቁሬሽ ልሳን ጻፉት፣ በቁሬሽ አረብኛ ጻፉት። ምክንያቱም ቁርአን የወረደው በቁሬሽ አረብኛ ነው ብሎ ይነግራቸዋል። ኦኬ ተመስገን፣ የሆነ የምትለው ነገር ካለ በልና። ሶሪ ስህተት ነው እንደሚየው እንትን ሰው ሚውት አደርጋለሁ የማይከፈል ይቅርታ። እሺ እኔ ደግሞ ስህተት ነው ስትለኝ ልትከራከረኝ ነው እንዴ? እሺ ኦኬ፣ ወደ ሀሳቡ እንመለስና ኮፒ ስታደርጉ ምን ብሎ ይነግራቸዋል? በቁረይሽ ልሳን ጻፉት ይላቸዋል። ስለዚህ ለምሳሌ አንድ ጽሁፍ እናንተ እንድትገለብጡ ከታዘዛችሁ በመካከላችሁ ልዩነት ካለ ምናምን አይባልም አይደል? ኮፒ ስታደርጉ ኮፒ ነው የምታደርጉት እንዳለ። ስለዚህ ይሄ የሚያሳየው ምንድን ነው? ኦልሬዲ የሆነ ነገር እየቀየሩ እንደሆነ ያሳያችኋል። እየቀየሩ እንደሆነ የሚያሳይ ግልጽ ነው እዚህ ጋር። ከዛ በኋላ ምን ያደርጋሉ? ይህንን ኮፒ ካደረጉ በኋላ እና ከጨረሱ በኋላ ይህንን ቁርአን የመጀመሪያውን መጽሐፍ ለሀፍሳ ይመለስላታል። እንደገና ሀፍሳ እጅ ገባ ተመልሶ። የመጀመሪያው መጽሐፍ እንድትከተሉት ስለፈለግኩኝ ነው የት እየሄደ እንደሆነ። ስለዚህ ሀፍሳ እጅ ይቀመጣል። ኡትማን ግን ካጻፈ በኋላ ምን ያደርጋል? ሌሎች ግን መጽሐፎች፣ ሌሎች ማንኛውም ቁርጥራጭ ቦታ ላይ የተጻፉ ቁርአኖች ወይንም ሙሉ ቅጂ ቁርአን መጽሐፎች እንዲቃጠሉ ትዕዛዝ ይሰጣል። ይሄ እንግዲህ አብዛኛው ሰው የሚያውቀው ነው፣ ኡስታዞችም ያመኑበት ነው። ግን ካስፈለገ ግን ቡኻሪ 4987 ላይ ነው። ጊዜ ለመቆጠብ ነው እንግዲህ እንዳለ ማስረጃዎቹን በጣም ኢምፖርታንት ነው የምላቸውን ላይ ማስረጃ ከፍታለሁኝ። ግን ይሄኛውን ካስፈለገ ለማየት ቡኻሪ 4987ን እንየውና እንደዚህ ይላል። ይኸውላችሁ ትንሽ ዙም ላድርገውና እሺ፣ ይኸው ሳሂህ አልቡኻሪ 4987 ነው። ያው መጨረሻ ላይ ኡትማን ከዚህ ጋር እንደዚህ ይላል። ኡትማን ኦሪጂናሉ ኦሪጂናል ብሎ እንዲያውም ራሱ ያስቀምጣል። አያችሁ፣ ኦሪጂናል ማኒስክሪፕቱን። ይሄን ኢምፖርታንሱን እንድታውቁልኝ ስለፈለግኩኝ ነው። ኦሪጂናል ማኒስክሪፕቱን ለሀፍሳ መለሰላት። ከዛ በኋላ ኡትማን ሴንት ቱ ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋት ዴይ ሃድ ኮፒድ ኤንድ ኦርደርድ ዳት ኦል አዘር ቁራኒክ ማቴሪያልስ፣ ማንኛውም የቁርአን ማቴሪያሎች whether written in fragmentary manuscripts or whole copies በጥስጣሽ ላይ የተጻፉም ቢሆኑ ወይ ቅጠል ወይ ገለመሌ ላይ የተጻፉ ቢሆኑ ወይንም ሙሉ ቅጂዎች እንኳን ቢሆኑ እንዲቃጠሉ ትዕዛዝ ያስተላልፋል። ኦኬ፣ ይሄው ቡኻሪ 4987 ላይ ነው። አዎ፣ ከዛ ያው እንደተቃጠሉ ነው የሚናገረው። በዚህ ነገር ላይ አንዳንድ ሰሃባዎች ያልተስማሙ፣ ለምሳሌ እንደ ኢብን መስዑድ አይነት ትልቅ ሰሃባ፣ ትልቅ እንግዲህ የቁርአን አስተማሪ ተብሎ በመሐመድ እንኳን የተመሰከረለት በዚህ ሀሳብ አልተስማማም ነበረ። አሰጣ ገባ ውስጥ ገብቶ ከኡትማን ጋር እንዲያውም ኩፋ ኢራቅ ውስጥ ሰዎችን ይቀሰቀስ ነበረ ኢብን መስዑድ። ይሄ ደግሞ ጃሚዓ ተርሚዚ ላይ አለ ሀዲሱ። ምን ብሎ እናንተ ሰዎች ቁርአናችሁን ደብቁ፣ አትስጡ፣ እንዳይቃጠል ብሎ ሰዎችን ያነሳሳ ነበረ ኢብን መስዑድ። እንዲያውም ዘይድ ኮፒ ያደረገውን ቁርአን በጣም ይጠላ እንደነበረ፣ ከዘይድ ኮፒ አታድርጉ ቁርአናችሁን፣ ከዘይድ አትገልብጡ እያለ ሰዎችን ይቀሰቅስ እንደነበረ፣ ደብቁ እያለ ያነሳሳ እንደነበረ እና ኢብን መስዑድም የኔን ቁርአን አልሰጥም ብሎ ጥል ውስጥ እንደገባ እንዲያውም አንዳንድ ዘገባዎች ተደብድቧል ሁሉ የሚል አለ። ይሄ ምን ያህል እውነት ነው የሚለውን
እሱም ቬሪፋይ ማድረግ ያስፈልጋል። ግን የሚታወቀው ግን ምንድን ነው ኢብን መስዑድ ቁርአኑን በፍጹም መስጠት እንዳልፈለገ። ይሄ ደግሞ የሚያሳየው ምንድን ነው ኢብን መስዑድ የኔ ነው ትክክል፣ ቁርአን እንደ አንድ ነው፣ አንድ ሰው ላይ የወረደ ነው፣ ከሰማይ እኮ ዱብ ያለ ነው ምናምን እንደሚባለው ቢሆን ኖሮ ምን ቸገራቸው ሙስሊሞች? ይሄ ሁሉ ልዩነት ባልመጣ ነበር አይደል? የሚያሳየው ግን በመካከላቸው በጣም ሰፊ ልዩነት እንደነበረ ነው። እንዲያውም ጭራሽ ያው የኢብን መስዑድ ቁርአን እንደሚታወቀው 111 ሱራ ነው የነበረው ይላሉ የእስልምና መዛግብቶች። ሱረቱል ፋቲሃን አያካትትም ነበር ኢብን መስዑድ ለምሳሌ። እና የመጨረሻዎቹን 2 ሱራዎች ሱራ 113 እና ሱራ 114ን አያካትትም ነበረ ቁርአን ውስጥ። አልሰጥም ብሎ ቁርአኑን እንግዲህ ትንሽ ትግል ጀምሮ ነበር። ያው እሱ ሳይሳካ ቀርቶ ግን የኢብን መስዑድም ቁርአን መጨረሻ ላይ ይቃጠላል ማለት ነው። ኦኬ። እነዚህ ሁሉ ከተቃጠሉ በኋላ ዑስማን አንድ መጽሐፍ አንድ ቅጂ ያዘጋጅና 5 ቅጂዎች ነው ያዘጋጀው ይባላል። እነዛን 5 ቅጂዎች ለ5 አውራጃዎች አሰራጨ ብለው ይናገራሉ። ስለዚህ አሁን ኦሪጂናሉ ስለዚህ እስልምና ላይ አሁን ምን እንጠብቃለን ማለት ነው? ኦሪጂናል ተብሎ የተጠራው ሀፍሳ ጋር ያለው ማኑስክሪፕት ትክክለኛው ቁርአን እሱ ነው። ዑስማንም ከገለበጠ እነዚህ ሁለቱ እርስ በርሳቸው መመሳከር ይችላሉ። እስልምና ትልቅ ኤቪደንስ እጁ ላይ አለው ብሎ አንድ ሰው ይጠብቃል። ኡስታዞችም ሲጠየቁ ምን ብለውን የመለሱት እንደ ሀፍሳ ጋር ያለው ቁርአንም አለ ብለው ያሉበት አለ። ምናልባት ቪዲዮ ማሰማት ካስፈለገ ቪዲዮ እናሰማና እስኪ እሱን እንመልከት። አለ ወይ የሀፍሳ ቁርአን ተብሎ እንዲሁ እንትን እንዳይመስል እኛ ያለ ምክንያት አይደለም ይሄንን ነገር እያነሳ ነው ያለ ነው። ኢቨን በእነሱ እንኳን ይሄ የሚዋሽበት ወይንም ደግሞ የማይታወቅ ነገር ስለሆነ ነው መናገር ያስፈልጋል ብለን ስላሰብን ነው። ይሄንን ላሳይ። እሺ አለም ኦኬ እሱ አይደለማ መለሰለት። አያ ተመልከቱ። ይሄን እንግዲህ ያው ታውቃላችሁ። ይሄ ኡስታዝ የቁርአን ዳራ የሚል የቁርአን አጠባበቅ የሚል መጽሐፍ ጽፌያለሁ የሚል ሰው ነው። እንግዲህ ልብ በሉ፣ ኡስታዝ ነው፣ አስተማሪ ነኝ ብሎ ሰዎችን ሰብስቦ የሚያስተምርም ሰው ነው። በፍጹም ከአንድ መምህር ነኝ ከሚል ሰው መጽሐፍ ጽፌያለሁ ከሚል ሰው የማይጠበቅ ንግግርን ሲናገር ግን ትሰሙታላችሁ። ሰው እንዴት ሪሰርች ሳይሰራ እንዴት ጥናት ሳያደርግ እንዴት መጽሐፍ ይጽፋል? እውነት እንዴት ማን ነው ሪቪውስ የሚያደርገው መጽሐፉን? እንዴት ተደርጎ ነው መጽሐፍ እንደዚህ በቃ ርካሽ ነው ወይ ዝም ብሎ ማንም ተነስቶ ነው ወይ የሚጽፈው ብላችሁ እንድትጠይቁ ያደርጋችኋል። የሚናገረውን ነገር ልብ ብላችሁ አድምጡት። አሁን ተቃጥሎ ነው እኮ የሀፍሳ ቁርአን የተቃጠለ እሱ አይደለማ መለሰላት። ሀፍሳማ መለሰላት እኮ ይላል። ያቃጠለው እሱን አይደለም እንጂ ሀፍሳ ቤት የነበረው መልሶላታል። ሀዲሱ ላይ ተሹ ግን እንደገና ባህሪ ላይ መሰለኝ ኡስታዝ ካልተሳሳተ አልተቃጠለም። ሀፍሳ እጅ ላይ ኦኬ። እንደሰማችሁት እንግዲህ የምትጠይቀው እህታችን የተወሰነ መረጃ ስላላት እሷ ሀፍሳ እጅ ያለው ኦሪጂናሉ ተቃጥሏል የሚል ምናልባት ከዑስማን በኋላ ተቃጥሏል የሚል ነገር አለ ስትለው አልተቃጠለም፣ በፍጹም ደጋግማ ነው እየጠየቀች ያለችው። ደጋግማ አልተቃጠለም። እና የሚገርማችሁ ወደ 600 ምናምን ሰው ቁጭ ብሎ ይህንን ያዳምጥና እሱችን በተሳሳተው ስህተት መጥተው ሙስሊሞች ያችን ስህተት ይዘው እሷን ሲያናፍሱ እንመለከታለን። ትክክል አይደለም። እንዴት አይታረምም? ይሄ እንዴት ማያውቁ ሙስሊሞች እኮ ኖሮ አይደለም እኮ አሉ። ከነሱ መካከል የተወሰነ እዚህ ነገር ላይ ትንሽ የሚያውቁ 1-2 ልጆች አሉ አይደል? እንዴት እርማት እንዴት ተሳስተሃል አይባልም። እንዴት ሰው እንደዚህ በአደባባይ ሲያሳስት እንዴት ዝም ይባላል? ተገቢ አይደለም። ኦኬ እንመልከት። አሁን ከምን ተነስ እኛ ማስረጃውን ይዘን ነው ይሄንን ነገር የምንናገረው። ስለዚህ ምንድን ነው የተከሰተው? ሀፍሳ ጋር ከተመለሰላት በኋላ ይሄ ኦሪጂናል ማኑስክሪፕት ኦሪጂናል መጽሐፍ ከተመለሰ በኋላ ዑስማን ያው ይገደላል። እንግዲህ እሱ በሙስሊሞች ነው የሚገደለው። እንዲያውም ዑስማን ከተገደለበት ምክንያቶች መካከል አንዱ ምንድን ነበረ? ቁርአንን ነካክተሃል፣ ቁርአንን አበላሽተሃል
ቁርአን የተለያዩ መጽሐፍቶች የተለያዩ ቫሪያንቶች ሆኖ ሳለ አንተ ግን እነሱን ሁሉ አጥፍተህ አንድ እንዲቀር አድርገሃል ብሎ ሰዎች የወነጅሉት ሙስሊሞች የወነጅሉት ነበረ። እና ከገደሉበት ምክንያት ቤቱ ገብተው ነው በስለት ወቅተው የገደሉት። ከገደሉበት ምክንያቶች መካከል አንዱ ይሄ ነው፣ ቁርአንን ማቃጠሉ ነው። ኦኬ፣ ይሄም ልብ ሊባል የሚያስፈልገው ነገር ስለሆነ በኋላ ላይ ኸዋርጂ የሚሏቸው ግሩፖች ናቸው። እንግዲህ በኋላ ላይ ያው ኡትማን ከተገደለ በኋላ አሊ ወደ ስልጣን ይመጣል። አራተኛው ካሊፋ አሊም ያው ስልጣን ላይ ይመጣና እሱም ይገደላል በእነዚሁ ግሩፖች እንደገና። ኦኬ፣ አሊም ይገደላል። ሙስሊሞቹ ራሳቸው ጋር የነበረውንም ሽኩቻ በዛው አንድ ሰው ኖት እያደረገ እንዲሄድ ስለምፈልግ ነው እነዚህን ሀሳቦችን ማነሳው። ኦኬ፣ አሊና ሙአዊያ እርስ በርሳቸው በጣም ውጊያ ላይ ነበሩ። እንዲያውም ውጊያውን መሸናነፍ ስላልቻሉ ሁሉ ሙስሊም ሰሃባዎች ናቸው እነዚህ፣ ልብ በሉ። ኦኬ፣ ውጊያውን ማሸነፍ ሁሉ ስላልቻሉ እንትኑም ካሊፋው ለሁለት ተከፍሎ ግማሹ ሌላ የተወሰነ አውራጃ፣ ግማሹ የተወሰነ አውራጃ ለማስተዳደር የተገደዱበት ወቅት ነበር። መጨረሻ ላይ አሊ ሲገደል ግን ሙአዊያ ሙሉ ለሙሉ ካሊፋ ሆኖ ስልጣን ላይ ይወጣል። የራሺዱን ካሊፌት እዛ ጋር ያበቃል። ኡመያድ ዳይናስቲ የሚባል የኡመያድ ካሊፌት ስልጣን ላይ ወጣ ማለት ነው ከዛን ጊዜ ጀምሮ። ከዛ ሙአዊያ ስልጣን ላይ ሲወጣ መርዋን የሚባል ግለሰብ የመዲና አስተዳዳሪ አድርጎ ሙአዊያ መርዋንን ይሾመዋል። መርዋን ብን አልሀካም የሚባል ሰውዬ ማለት ነው። ይሄ ሰውዬ ስልጣን ላይ ከወጣ በኋላ ምን ያደርግ ነበረ? ሀፍሳ ጋር መልእክት ይልክላት ነበረ። ሀፍሳን ይሄንን ቁርአንሽን አምጪ፣ ኦሪጂናሉን ማለት ነው አምጪ፣ ይሄንን ቁርአን መጥፋት አለበት ብሎ ማለት ነው። አምጪ ሲላት ሀፍሳ ደግሞ አልሰጥም፣ በፍጹም አልሰጥም ቁርአኔን ብላ የዛው ቁርአኗን ሳትሰጥ እንደሞተች የእስልምና ዘገባዎች ይናገራሉ። ከዛ ግን ይቀጥልና እዚህ ጋር ነው ትልቁ ነገር የሚመጣው። ይቀጥልና ይሄንን ዘገባውን የት እንደምናገኝ ከፍቻ ያሳያችኋለሁ። ማስረጃውን ሀሳቡን ልናገር ብዬ ነው። ከዛ ግን ፈትሐል ባሪ ላይ ኢብን ሀጀር አልአስቀላኒ የጻፈው እንግዲህ የኢብን ሀጀር ፈትሐል ባሪ የሳሂህ ቡኻሪን ያብራራበት እንትኑ መጽሐፉ ማለት ነው። ታላቅ ሙሐዲስ ነው። ታላቁ ሙሐዲስ ተብሎ የሚጠራ በጣም ታማኝነት ያለው መጽሐፍ ነው። እዛ መጽሐፍ ላይ ሳሂህ ተብሎ የተዘገበ ዘገባ ነው። ምንም ጥርጣሬ የለውም። እዚህ ላይ አንዳንድ አላዋቂ የሆኑ ሰዎች ካልሆኑ በስተቀር ወይ እዚህ ቲክቶክ ላይ ውርውር የሚሉ ካልሆኑ በስተቀር ሳሂህ ተብሎ ኢብን ሀጀር አልአስቀላኒም ሸርህ የጻፈው መጽሐፉ ላይ ያስቀምጦታል። ከዛም እና ጠበራኒ እና ማን ነው አቢ ዳውድም ቅድም የጠቀስኩት መጽሐፍ ላይ ኢብን ከሲርም ሳይቀር ተፍሲሩ ላይ በኋላ የመጣው ኢብን ከሲር እንኳን ሳይቀር ተፍሲሩ ላይ ይህንን ሀሳብ ያስቀምጣል። አሁን ቀጥዬም ነግራችሁን ሀሳብ ማለት ነው። ስለዚህ ማርዋን ሀፍሳ ከሞተች በኋላ ቀብረናት እንኳን መልእክት ይልካል አብደላ ኢብን ዑመር። አብደላ ኢብን ዑመር ማለት የሀፍሳ ወንድም ነው፣ የዑመር አልከታብ ልጅ ማለት ነው። ኦኬ፣ ለሱ መልእክት ይልክና እንትን ምን የሚል በማስጠንቀቂያ በአፋጣኝ ቁርአኑን እንድትልክ ብሎ መልእክት ይልክለታል። አብደላ ኢብን ዑመር ይህንን ዘገባ ሲናገርም ብሎ ነው ሁሉ የተናገረው፣ ቀብረናት ቤት ሁሉ አልደረስንም፣ ወይንም ከቀብር ስንመለስ ነው፣ ሀፍሳን ቀብረን ስንመለስ ነው ይህንን መልእክት የላከው ነው የሚለው። በዚህ በነፍስ ነበር የሚፈለገው ማለት ነው ይህንን ቁርአን ለማጥፋት። ይሄ ምንድን ነው እንደዚህ የሚያንገበግብ? ምን አይነት ልዩነት ቢኖረው ነው? ምን ቢይዝ ነው ብሎ ሰው መቼም አስተዋይ የሆነ ሰው መጠየቁ አይቀርም። እንዴ ኮፒ እኮ ነው ያደረገው። ምን ኮፒ ካደረገ እንዴ ሴት ሀፍሳ እንኳን ተቀብራ እንኳን ቤት ገብተው ሀዘናቸውን እንኳን እስከሚጨርሱ ጊዜ የማያሰጥ ነገር እንዲያው ተራ እንትን ነው፣ ተራ ልዩነት ነው። በፍጹም እንደዛ አይደለም። ከዛ አብደላ ኢብን ዑመር ግን በሚያሳዝን መልኩ እንደ እህቱ ለቁርአኑ ታማኝ አልነበረም። ቁርአኑን አሳልፎ ይሰጣል። ኦኬ፣ ምናልባት ይህ ሰው ቁርአኑን ያን ጊዜ አሳልፎ ባይሰጥ ኖሮ ብዙ እስልምና ያሉትን ጉድለቶች በደንብ አድርገን ማየት እንችል ነበር። በሚያሳዝን መልኩ ግን ያንን ቁርአን አሳልፎ ሰጠ አብደላ ኢብን ዑመር።
መርዋን ይህንን ቁርአን ሲያገኘው ወዲያውኑ እንዲጠፋ ዲስትሮይ እንዲደረግ እንዲቃጠል ትዕዛዝ ያዛል። ያው ጠፋ ተቃጠለ ማለት ነው። ስለዚህ ኦሪጂናል የሚባለው የእስልምና ጽሁፍ እዚህ ጋር ያበቃለታል። እንዲያው ጠፍቶ እንኳን የሆነ ጊዜ ፈልገን እናገኘዋለን ብሎ እንኳን ሰው እንዳያስብ እዚህ ጋር አበቃ ማለት ነው። ኦሪጂናል የሚባለው አከተመ እስልምና ላይ ከየትም ሊመጣ አይችልም። ሆን ብሎ የመጀመሪያውን የእምነቱን መጽሐፍ ያቃጠለ እኔ ብቸኛው እምነት እስልምና ነው ብዬ ነው የምገምተው። አይቼ አላቅም። እኔ የመጀመሪያውን መጽሐፉን ሆን ብሎ የሚያቃጥል እምነት እስልምና ብቻ ነው። ይህንን ማስረጃውን ከፍተን እንመልከት። ይኸው እሺ፣ እዚህ ላይ እንደምትመለከቱት ይሄ የኢብን ሀጀር አልአስቀላኒ ፈትህ አልባሪ የሚለው ሸርሁ ማለት ነው። እዛ ላይ ሀዲስ ቁጥር 4987 አሁን ቡኻሪ ላይ ስናነብ የነበረውን ያብራራበት ዘገባ ነው ይኸው እዚህ ላይ ማለት ነው። ትራንስሌሽኑን ሄደን እንመልከት ትርጉሙን። ማንም ገብቶ ምናልባት ሊንኩን የሚፈልግ ሰው ካለ ይኸው ሊንኩን እዚህ ጋር ኮፒ ማድረግ ትችላላችሁ። ይህንን ኮፒ አድርጋችሁ ወስዳችሁ ብትፈልጉ ኪታቡን ካላችሁ መጽሐፍ ውስጥ ገብታችሁ ቅጽ 9 ገጽ 20 ላይ ታገኙታላችሁ። ኦኬ፣ እዛ ላይ እንግዲህ ያው ትርጉሙን አረብኛም እንችላለን እንደዚህ አይደለም የሚል ሰውም ካለ መጥቶም ደግሞ ሊናገር ይችላል። ለማንኛውም እኛ ወደ ትርጉሙ እንሂድና እንደዚህ ነው የሚለው ይኸውላችሁ። ምናልባት እስክታወጣው አርዲ ድምፅ ላሰማ በዛውም እንዳይዘረግፍ የሆነ እንትና ይምጣ እንትና። በነገራችን ላይ አፍተር ከፕሬዘንቴሽኑ በኋላ ማለት ነው መታችሁ ጥያቄ ካላችሁ በተነሳው ጉዳይ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ማንኛውም ኡስታዝ በሉ ሼክ በሉ ማንም ይሁን የምትፈልጉትን ሰው ይዛችሁ ነው። በተነሳ ጉዳይ ጥያቄ ካላችሁ መጨረሻ ላይ እንቀበላለን። ሶ እንደዛ አድርጉ። ቀጥል አድርግ እና ደግሞ ኮፒ ሊንክ ምናምን ማድረጋችሁ እንዳይረሳሽ። በጣም ሪስትሪክት እያደረገ ስለሆነ ላይ እሺ፣ ቴንኪዩ ዮሐዴ። ያው ማንም ሙስሊም እዚህ ነገር ላይ አንተ የተናገርከው ትክክል አይደለም ብሎ የሚናገር ካለ መምጣት ይችላል። መነጋገር እንችላለን። ማስረጃውን ፊት ለፊት ከፍተን እያወራን ስለሆነ የሚያከራክር ነገርም አይደለም። በነገራችን ላይ ሰሂህ የሆኑትን ዘገባዎች የማይስማሙበትንም እዚህ ነገር ላይ አልተስማሙም ብለን እየጠቀስን ነው። ልብ እንድትሉ አሁን ቅድም ከጠቀስኳቸው ዘገባዎች መካከል ኢማማ ላይ ከሞቱ ሙስሊሞች ጋር አብሮ የጠፉ የቁርአን አንቀጾች አሉ የሚለው ላይ ይሄ ደካማ ዘገባ ነው ብለው አልብዬ ጠቅሳለሁኝ። የማይስማሙበት ላይ ሰሂህ የሆነው ላይ ግን ምንም ክርክር የለውም። እውቀት ከሌላችሁ በስተቀር ይህንን ካላነበባችሁ በስተቀር ይሄ ሰሂህ አይደለም ብላችሁ የሚከራከር ሰው የለም በነገራችን ላይ። ኦኬ፣ ለማንኛውም የአሁኑ ከፈትህ አልባሪ ላይ እንደዚህ ብሎ ይናገራል። ይኸውላችሁ he's saying until when they copied the sheets into the codices ኡትማን returned the sheet to ሀፍሳ። ኡትማንም መጽሐፉን ለሀፍሳ መለሰላት የሚለውን ማብራሪያውን ሊሰጠን ነው ማለት ነው። አቡ ኡበይድ and Ibn Abi Dawud added from the path of Shuaib and Ibn Shihab. He said Salim ibn Abdullah ibn Umar informed me Marwan used to send to Hafsa. ይኸውላችሁ ከዚህ ጋር ነው ዘገባው የሚጀምረው። ማርዋን ወደ ሀፍሳ መልእክት ይልክ ነበር። ሚኒንግ when he was governor of Medina on behalf of Muawiyah ማለትም የመዲና አስተዳዳሪ በሆነበት ወቅት በሙአዊያ ትእዛዝ ወይም በሙአዊያ በኩል
የመዲና አስተዳዳሪ በነበረበት ወቅት ለሀፍሳ መልእክት ይልክ ነበር፣ አምጪ ይህንን መጽሐፍ እያለ asking her for the sheets from which the Quran had been written። ቁርአን የተቀዳበትን መጽሐፍ አምጪ ወይንም ኡትማን የቀዳበትን ቁርአን አምጪ ብሎ ይጠይቃት ነበር። but she refused to give them to him። እሷ ግን እምቢ ብላ አልሰጥም ብላ ነበር ይላል። ሳሊም said ሳሊም እንደዚህ አለ when Hafsa died and we returned her from her burial። ሀፍሳ ሞታ ከቀብሯ ስንመለስ ማርዋን sent with determination ስትሪክት ኦርደር ነው የሚለው ተመልከቱ። ማርዋን በጥብቅ ትዕዛዝ ለአብደላ ኢብን ዑመር በእርግጥ የእነዚህን ጽሁፎች አምጣ ብሎ ትዕዛዝ ይልካል። ሶ አብደላ ኢብን ዑመር send them to him and Marwan ordered that they be torn apart። እንዲያውም የአረብኛውን ቃል ሲያስቀምጥ ሹቂቃት ይላል፣ መቀዳደድ ማለት ነው። እንዲቀዳደዱ ትዕዛዝ ሰጠ። and he said ይህንን ምናልባት እንደዚህ ተርጉሜ ወደ አማርኛ ከወሰደ እስኪ ከዚህ ጀምሮ አንዳንዶቹ አንተ የሚሉ ስላሉ ከተረጎመ ብታነቡት እንዴት በራሳችሁ ብታዩት እንዴት ደስ ይለኝ ነበረ በእውነት። እስኪ ዙም ላድርገውና ሙስሊሞች ይህንን ነገሮች እስኪ እንዲህ ይላል ከላይ ጀምሮ። አቡ ዑበይድ እና ኢብኑ አቢ ዳውድ ከሾኤብ መንገድ ከኢብኑ ሺሃብ ጨምረዋል እንዲህ ብለዋል። ሳሊም ኢብኑ አብደላህ ኢብን ዑመር እንዲህ ብለውኛል። መርዋን ወደ ሀፍሳ ይልኩ ነበር፣ ማለትም የመዲና ገዢ በነበሩበት ጊዜ ከሙአዊያ ስም ቁርአን የተጻፈባቸውን ወረቀቶች እንዲሰጧት ይጠይቃት ነበር። እሷ ግን ልትሰጠው ፈቃደኛ አልሆነችም ይልና ሳሊም እንደዚህ አለ። ሀፍሳ ስትሞትና ከቀብሯ ስንመለስ መርዋን በቁርጠኝነት ማለትም ጥብቅ ትዕዛዝ ወደ አብደላህ ኢብን ዑመር እነዚህን ወረቀቶች እንዲላክላቸው ላከ። ስለዚህ አብደላህ ኢብን ዑመር ወደ እርሱ ላካቸው፣ መርዋንም እንዲበጣጠሱ አዘዘ። ከዛ አረብኛውን ቃል ያስቀምጣል። ሹቂቃት ነው የሚለው። ኤኒዌይ እሱም ይህን ያደረግኩት ተመልከቱ፣ እሱም ይህን ያደረግኩት ጊዜ ለሰዎች ቢራዝም ወይም ከረጅም ጊዜ በኋላ ተጠራጣሪ ስለነዚህ ወረቀቶች እንዲጠራጠር ስለፈራሁ ብቻ ነው። የሚጠራጠሩ ሰዎች መጥተው ጥያቄ እንዳያነሱ እያለ ነው ባጭሩ ስለነዚህ ጽሁፎች። ኦኬ ተመልከቱ እዚህ ላይ ምን እያለ ነው? I only did this ይህንን ያደረግኩት because I feared that if time were to lengthen for the people a doubter would doubt regarding the shit። ተጠራጣሪ መጥቶ እነዚህን ነገሮች ይጠራጠራል ብዬ ስለፈራሁ ነው። ልብ በሉ፣ የመጀመሪያው ነው ኦሪጂናሉን ቁርአን ያቃጠለበትን ያጠፋበትን። ይሄ እንግዲህ ተበጣጠሱ ወይንም ቀዳደዳቸው ነው የሚለው በሶስት አይነት ዘገባ ስለመጣ ነው ይሄ ዘገባ። አንደኛው ቀዳደዳቸው ነው የሚለው፣ አንደኛው አጠባቸው ነው የሚለው፣ አንደኛው አቃጠላቸው ነው የሚለው። ተመሳሳይ በተለያዩ ሰንሰለቶች ነው እና ይሄ ችግር የለውም ማስታረቅ ይቻላል ይላሉ ሙሐዲሶች። መጀመሪያ አጥበው ከዛ ቀዳደው ከዛ አቃጥለውት ነው የሚሆነው ብለው ይላሉ። ሰሂህ ነው ዘገባው ይላሉ። እና ስለዚህ የተናገረው ንግግር ግን ምንድን ነው? በኋላ ላይ ለምንድን ነው የሚጠራጠሩት? የሚጠራጠሩ ሰዎች መጥተው እዚህ ቁርአን ላይ ጥርጣሬ ያነሳሉ ብዬ ስለፈራሁ ነው። ወይንም በሌላ ዘገባ ደግሞ ምንድን ነው የሚለው? ከኡትማን ቁርአን ጋር ምንም አይነት ልዩነት እንዳይኖረው ስለፈራሁ ነው ያቃጠልኩት ብሎ ይናገራል። ኦሪጂናሉን አጥፍተህ እንዴ? ቅጂ ይቃጠላል እንጂ ኦሪጂናል ይቃጠላል እንዴ ወዳጆች? እና ኡስታዞች፣ አንዳንዶቹ የሚያውቁ ኡስታዞች ምን ማለት ጀምረዋል። አሁን መጀመሪያ ይሄንን አያምኑም ነበር በፍጹም። አሁን ግን እነዚህ ይኸው በአደባባይ እየወጣ ስለሆነ ይሄ ነገር ከኔ ጋርም የተወሰነ ጊዜ በፊት ምናልባት 1-2-3 ሳምንት በፊት አንድ ሙስሊም ኡስታዝ ሲነጋገር እንደተቃጠለ ያመነበት ነገር ስላለ ማለት ነው። ምን ማለት ጀመሩ? አሁን ስሙ ሙስሊሞች ይላሉ ኡስታዞቹ ሰብስበው፣ ስሙ አሁን ቀጥታ
ቃል በቃል ከተገለበጠ ኦሪጂናሉ ተቃጠለ አልተቃጠለ ምን ችግር አለው ብሎ ያሞኟቸዋል። እንዴ ታዲያ ቅጂውን ታቃጥላለህ እንጂ ኦሪጂናሉን ነው እንደ የምታቃጥለው? ማቃጠል እስካስፈለገ እኮ ነው። ለምንድነው የሚቃጠለው? ሲጀመር ቃል በቃል ከተገለበጠ ለምን ታቃጥላለህ? ኦቪየስ ነው፣ ግልጽ ነው፣ እያጠፋህ እንደሆነ ማስረጃ ግልጽ ነው፣ ልዩነቶችን እያጠፋህ እንደሆነ። ለዚያውም ለማቃጠል የሚደርሱ ልዩነቶች ተራ ልዩነቶች እንኳን አይደሉም፣ ተራ ልዩነቶች አይደሉም ለማቃጠል የሚያደርሱ። ስለዚህ ወደዳችሁም ጠላችሁም ኦሪጂናል የሚባል ማኒስክሪፕት ጠፍቷል። እስልምና ላይ እራሳቸው አጥፍተውት እራሳቸው አቃጥለውት። እንዴት ነው ታዲያ አንድ ሙስሊም ደፍሮ መጥቶ ክርስትና ኦሪጂናል? ለዚያውም እኮ የእኛ እኮ የክርስትና ላይ ቅጠል ላይ ይጻፉ የነበሩ ስለነበሩ በክርስትና ጊዜ ቆዳ ላይ መጻፍ ገና አዲስ ኢንትሮዲውስ እየተደረገ የነበረበት ወቅት ነው። ልምድ አልነበረም በዛ ጊዜ። ኢንትሮዲውስ እየተደረገ ኦፍኮርስ የሚጠቀሙ ነበሩ። ይቅርታ ጣልቃ ገባሁብ። በጣም ኮመንት ላይ ስለበዛ ነበር። አስወጣችሁት? ወጣ በራሱ ሰዓት ወጣ ወይስ ሰው ነው ያስወጣው? ራሱ ነው የወጣው። በጣም ጨርስ አርዲ ጨርስና ይገባል። ከዛ በኋላ ፕሬዘንቴሽን ይቀመር። በቃ ለነገሩ እኔ በቃ ጨርሻለሁኝ። 1-2 ደቂቃ ነው ከዚህ በኋላ። ይሄንን ስል ግን የቁርአን ነገር እዚህ ጋር ማብቂያ ነው ብለን እንዳይወሰድ ሰው በደንብ ልብ ሊበል። እቺ ስለ ኦሪጂናል ቁርአን ብቻ ለማውራት ነው እንጂ የቁርአን ችግሮች በዚህ የሚያበቁ አይደሉም። ስለ ቁርአን ልዩነቶች ደግሞ ዛሬ ላይ ስላሉ የተለያዩ ቁርአኖች ደግሞ ገና እነዚህ ሁሉ ቁርአኖች ናቸው የምትመለከቷቸው። ውስጣቸው ልዩነት ያለባቸው የተለያዩ ቁርአኖች። አንዱ ቁርአን ያለን ገለመሌ ነው ምናምን የሚለው ራሱ ውሸት ነው። እሱ ላይ ደግሞ ሌላ ቀን እንመጣበታለን። ሌሎች ናቸው። እዚህ እኔ ጋር ብቻ እጄ ላይ 9 የተለያዩ ቁርአኖች አሉ። እና ሙስሊሞች ምን ያደርጋሉ መሰላችሁ? 9 መጽሐፍ ደምረው አንድ ነው ይላሉ። ምንም እንኳን የትርጉም ልዩነት እንዳለባቸው እያወቁ የቃላት ልዩነቶች የፊደል ልዩነቶች እንዳለባቸው እያወቁ ግን አንድ ነው። እዚህ ላይ ችግር የለባቸውም። 9 ነገር ደምረው እኔ 9 ላለው እንጂ 20 ናቸው። እኔ እጄ ላይ 9 ስላለ ነው። 20 መጽሐፍ ደምረው አንድ ነው ማለት ምንም ችግር የለባቸውም። እስልምና ላይ የተለያዩ ነገሮችን ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ ይሄና ይሄ አንድ አይደሉም፣ እነዚህን ደምረው አንድ ነው ይላሉ ሙስሊሞች። አንዱ ቁርአን ራሱን በ20 መልኩ ገልጧል ብለው ያናገራሉ ማለት ነው አንዱ ቁርአን። ስለዚህ ቁርአን ራሱን በ20 መልክ ሲገልጥ ችግር የለባቸውም። ኤኒዌይ ይሄንን ያነሳሁት ለምንድን ነው? ገና የቁርአን ችግር ገና ይሄ በጣም ከላይ ሀሳቧን ስለ ኦሪጂናሏ ብቻ ዛሬ እያወራን ስለሆነ ነው። ስለዚህ ስለ ክርስትና የተናገርኩት ነገር ምንድን ነው? ስለ ቆዳ እኛ ጋር ቆዳ የዛን ጊዜ ገና አንደኛ ክርስትና ስደት ላይ የነበረበት እንደነዚህ አይነት ማቴሪያሎች ቆዳ በጣም ውድ የሆነ ነገር ስለነበረ በወቅቱ በቀላሉ የሚገኝ አልነበረም። ስለዚህ ይጻፍ የነበረው ምን ላይ ነው? ፓፓይሪ ላይ ነው። ፓፓይሪ ቅጠል ነው። ኦኬ፣ ያ ቅጠል ይበሰብሳል። ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። ያ ሲበሰብስ ምን ይደረጋል? ይገለበጥና ሌላ ላይ ይጻፋል። አናቃጥልም እኛ። ኦኬ፣ ክርስትና ላይማ የመጀመሪያውን መጽሐፍ ልብ በሉ እስኪ። ጳውሎስ የመጀመሪያውን መጽሐፍ ወስዶ አቃጥሏል የሚል ዘገባ ክርስትና ውስጥ ቢኖር አልበም አይለቀቅም? ክርስትና ላይ በእውነት አንድ ቀን ያሳድሩናል እንዴ? ይሄ ነገር ይሄ ታሪክ ክርስትና ውስጥ ቢኖር ኖሮ የሐዋርያቶች መጽሐፍ ሰብስቦ ጳውሎስ የሐዋርያው ቅዱስ ጴጥሮስን መጽሐፍ ወስዶ አቃጥሏል የሚል ዘገባ ቢኖር አንድ ቀን ይታደራል እንዴ? እንደዛ አይደለም። ግን እስልምና ግን ያደረገው እንዲያውም አንደኛ ቴክኖሎጂው በተሻለበት ወቅት ማለትም ቆዳ በደንብ በተስፋፋበት ወቅት ጠብቆ እንኳን እና በ7ኛው መቶ ክፍለ ዘመን እኛ ሀገራችን ውስጥ እንኳን እኮ ከ3ኛ ከ4ኛው መቶ ክፍለ ዘመን ጀምሮ 5ኛው መቶ ክፍለ ዘመን ጀምሮ የነበሩ ጽሁፎች በቆዳ ላይ እየተጻፉ ዛሬ ድረስ ይገኛሉ። አሁን የጋሪማ ማኒስክሪፕት ለምሳሌ ቆዳ ላይ እየተጻፈ ከ5ኛው መቶ ክፍለ ዘመን ጀምሮ ያለ ጽሁፍ ነው። ጠብቆ ማስቀመጥ ይቻላል ያለምንም ችግር። እስልምና ኦሪጂናሉን ሲሆን ቅርስ አድርጎ እንደ ሚውዚየም ውስጥ አስቀምጦ እንዲያውም ሲሆን በወርቅ ሁሉ ለብጠው ማስቀመጥ የሚችሉበት በጣም ሰፊ ዕድል ነበራቸው። ስደት ላይ አልነበሩ።
እየተስፋፉ ያሉበት ወቅት ነው። ጦርነት እያደረጉ የተለያዩ ግዛቶች ውስጥ እየገቡ ያሉበት ወቅት ነው። ያንን እንደ ቅርስ ማስቀመጥ የሚችሉት እድሉ በጣም ሰፊ ሆኖ ሳለ ግን እነሱ ሆን ብለው የመጀመሪያውን መጽሐፍ አቃጠሉና አይ በቃ ይኸው የዑትማን ይሄኛው ነው ትክክለኛው ብለው ወሰዱ ማለት ነው። ስለዚህ ኦሪጂናል የሚባል ነገር እስልምና ላይ አከተመ። እዚህ ጋር ያበቃል። በቃ ከዚህ በኋላ የለም። ስለዚህ ደግሞ እኛን ሞግታለን ብሎ የሚመጣ ካለ ደግሞ ሌሎች ማስረጃዎች ስላለ ወደዛ ውስጥ መግባት እንችላለን። አሁን ግን ለዛሬ ይሄ በቂ ይመስለኛል። ሀሳቦች መቀያየር መለዋወጥ እንችላለን እዚህ ላይ። ታንክ ዩ። ቃለ ሕይወት ያሰማልን። አርዲ እግዚአብሔር ይስጥልን፣ ጸጋውን ያብዛል። በጣም እናመሰግናለን። አሪፍ ፕሬዘንቴሽን ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። እግዚአብሔር ያክብርልን። ረጅም እድሜ ከሙሉ ጤንነት እግዚአብሔር አምላክ ያድልልን። ኦኬ፣ ምናልባት ቢኒ እዚህ ላይ የምትጨምረው ሀሳብ ካለ ጨምርና ከዛ በተነሱት ሀሳቦች ላይ ጥያቄ ያላቸውን የተወሰኑ ሰዎችን እንቀበላለን ማለት ነው። እሺ ዋልዬ እንዴት ናችሁ? ሰላም ብያለው። ተሜ አንትሽ ኡስታዝ አርዲ ጃዛ ከለኬር ብያለሁ። እንደዛ ነው የሚገባኝ። ያው ለመናገር በጣም ደስ የሚል ነበረ ሲናገረው፣ በጣም ደስ እያለን ነበር እየሰማን ነበር። እኔ ከመጣው ጊዜ ጀምሮ ፍሎን የጠበቀ በቃ በደንብ የገባውን ያነበበ ሰው ያወቀውን ነው የሚናገረው። ዝም ብላ የተቀነጫጨበች ምናምን ሳይሆን እውቀቱ ሙልት ያለ እውቀት ነው እየሰማን ያለ ነው። እና በጣም ደስ ይላል እንደዚህ አይነት እውቀት ሲኖር ማለት ነው። ያው እኔ ግን ያው ስራ ላይ ስለሆንኩ ታውቃለህ አይደል? ምናልባት ጥቆማ ሰጥህና የረሳው ነገር ካለ እንትን ያልከው ነገር የረሳው ማለት እንኳን ይገብዳል። ግን ወይ ማንሳት አልፈለግ ከሆነ አላውቅም። ግን ኦሪጂናሉ ብቻ ሳይሆን ከኦሪጂናሉ ላይ ለራሱ የተገለበጠውን አንስተው ከሆነ አላውቅም። እሱም ራሱ እንደሌለ በዛው በተጨምር በጣም አሪፍ ነው ብዬ አስባለሁ። እሱ ራሱ የለም። ፎር ዩር ሰርፕራይዝ ከኦሪጂናሉ ላይ ተገልብጦ የነበረው ዑትማን ማንስክሪፕት ነው መሰለኝ፣ ዑትማኒክ ማንስክሪፕት የሚባለው ኢቨን እሱ ራሱ የለም፣ የት እንዳለ አይታወቅም በእስላም መዛግብት ውስጥ ማለት ነው። ስለዚህ እሱም ራሱ ሌላ ራስ ምታት፣ ሌላ የቤት ስራ ነው ለሙስሊሞች። ስለዚህ ኦሪጂናል አለን ብለው ሊናገሩ አይችሉም። ያው ሁሉ ጊዜ መጽሐፍ ቅዱስን ነው አታክ የሚያደርጉት። እናንተ እኮ የኮፒን ያላችሁ ኦሪጂናል የላችሁም ለማለት ይሞክራሉ። የኮፒ ሁሉም ሊኖረው የሚችለው የኮፒ ነው። ምክንያቱም መጀመሪያ ላይ የሚጻፈው ኦሪጂናል ተብሎ የሚባለው በአንዳንድ ማቴሪያል የሚጻፈው እሱ ወደ ማኑስክሪፕት ወይም በእጅ በሚጻፍ ይገለበጣል። ያ ደግሞ ጊዜውን ጨርሶ ሲያረጅ ደግሞ ከሱ ደግሞ ይገለበጣል። ስለዚህ መጽሐፍ በጠቅላላ መጽሐፍቶች የሚተላለፉት በዚህ መልኩ ነው፣ ኮፒ እየተደረጉ። አለበለዚያ መቼም ፈጣሪ አይደሉም እነሱ፣ እንደተጻፉ ቁጭ አይሉ። በተለያየ መንገድ ሊያረጁ ይችላሉ፣ ቀለማቸው ሊለቅ ይችላል፣ በአደጋ ሊቃጠሉ ይችላሉ። ስለዚህ የእግዚአብሔር ሀሳብና ወይ መጽሐፉ እንዳይጠፋ ኮፒ እየተደረገ እንትን ይላል እና ይህም የገባቸው አልመሰለኝም። እንደዛ ብለው በጣም ያካብዱ ነበር። የኮፒን ያላችሁ ይላሉ። ግን እኛ በዚህ መልኩ መጽሐፎችን ለመጠበቅ ሞክረናል፣ ጠብቀናል። ግን እነሱ ጋር ችግሩ ምንድን ነው? ኦሪጂናል መጽሐፍን እያቃጠልክ አንድ መጽሐፍ ስታንዳርዳይዝ እያደረጉ እያስተካከሉ ኤዲት እያደረጉ ነው እስከ ዛሬ ድረስ እየመጣው ማለት ነው። ስለዚህ አንድ መጽሐፍ ነው ያለው ከመጀመሪያው ጀምሮ ከ1400 ዓመት ጀምሮ ቃላት እንኳን ነጥብ እንኳን ያልተለወጠበት የሚል የሀሰት ናሬሽን ለ1000 ምናምን ዓመት ሙሉ ሲዋሹ ነበር ማለት ነው። ይሄ ነገር እስኪገለጥ አሁን ላይ ግን ሲገለጥ በጣም ሀሰት፣ ውሸት መጽሐፋቸውን የሚያቃጥሉ ባይዘው የራሱን መጽሐፍ የሚያቃጥል የመጀመሪያ ቤተ እምነት ከሆነ እስልምና ነው። ኦኬ፣ ቅድምም እንዳነበበላችሁ ፍራግመንቶችን ሳይቀር ያቃጥላል። እኛ ጋር በጣም ብዙ ፍራግመንቶች አሉ። P60 P40 ምናምን የሚባሉ ፍራግመንቶች አሉ። እነሱ ማመሳከሪያ ናቸው። ኢቨን እነሱ እንኳን አይቃጠሉም። ለምን? የመጽሐፍ ቅዱስ አካል ስለሆነ ለተመራማሪዎች ምናምን ይቀመጣሉ።
ይቀመጣሉ። አንደኛ ቀርበው እንዴታቸው ወደኋላ ስለሚሄድ፣ ሁለተኛ ደግሞ አሁን ካለው ከመጽሐፍ ጋር ያለው ይዘት ምን ይመስላል የሚለውን ለጥናት ይቀመጣሉ። እስልምና ግን እነዚህን ሳይቀር ያቃጥልና ከዛ በኋላ ስታንዳርድ የሆነ አንድ መጽሐፍ ነው ያለን ይላል። ግን ወደኋላ ሄዶ አሁን የያዙት መጽሐፍ መጀመሪያ በመሐመድ ጊዜ ወይም ከመሐመድ በኋላ የመጡ ሰሃባዎች የጻፉት እና ይሄ አንድ አይነት ነው የሚለው ማረጋገጥ አይቻልም። የቱ ጋር ኤዲት እንደተደረገ ማን እንዳረመው ልታረጋግጥ የምችልበት መንገድ የለም። ምክንያቱም እያቃጠሉ እያጠፉ የሚፈልጉትን ቅርጽ እያስያዙ ስለሚመጡ ማለት ነው። ስለዚህ በዚህ መልክ ነው ጠብቀናል ብለው ሲጎረሩ የነበሩት እና እሱኛውን እንድታነሳው ነው። ሁለተኛ ደግሞ ሌላ ደግሞ አንድ የጥበቃ መንገድ አለን ብለው ይናገራሉ ሙስሊሞች። እሱ ደግሞ ኦራል ትራንስሚሽን የሚባለው በቃል የሚተላለፈው እሱም በጣም ጎልደን ቼን ነው። በዛ መልኩ እንዲሁም የተላለፈው በጣም ጠንካራ የእስልምና የቁርአን አጠባበቅ በእስልምና ውስጥ እሱ ነው። ሁሉም እየቀራ በቃል ነው የተላለፈው እና ኢቨን እንደዚሁ ይላሉ እንዲሁም በአሁን በዓለም ላይ ቁርአን ቢጠፋ እንዳለ ወረቀቱ ቢጠፋ ተሰብስበን ድጋሚ መጻፍ እንችላለን የሚል አንዳንድ ነገሮች ይናገራሉ። ሁሉም ሰው በቃሉ ያፈዟት ይላሉ ማለት ነው። ስለዚህ እዚህ ላይም ሀሳብ እንድሰጥ ፈልጋለሁ። አረዲ በእርግጥ ወደ መጀመሪያ አካባቢ ላይ ቁርአን ይጠፋ እንደነበረ በቃል የያዙ ሰዎች ራሳቸው በመሞታቸው ምክንያት ትልቅ ዲዛስተር እንደተፈጠረ ሳሂህ ቡኻሪ 1987 88 89 እዛ አካባቢ ያሉት ላይ ቼክ ማድረግ ትችላላችሁ። በዚህ ምክንያት ነው ቁርአን በወረቀት ላይ እንዲሰፍር ነው ለመጻፍ የተሞከረው የሚል የራሳቸውን ናሬሽን የሚያወራ ሰው አለ። ድምጽ እየገባብኝ ኦኬ ልጅ ገብቷል። እሺ ላጠቃላይ አንዴ ለአንድ ደቂቃ ስጠኝና በዛ ትቀጥላለች። ተረጋጋሽ፣ ረጋ በል፣ ማይክን ያዝሽ። ሲፈቀድልህ ብቻ ታወራለህ። ስለዚህ በዛ መልኩ መጣ የተባለው ይሄ በኦራል ትራንስሚሽን መጣ የተባለው ራሱ ከመነሻው ጀምሮ ችግር እንዳለበት የሚያሳዩ ማስረጃዎች አሉ። አረዲያውን ከፍቶ ያሳያቸዋል። ኢቨን ነቢያቸው መሐመድ ራሱ ከመጀመሪያው ከመነሻው የቁርአን ክፍሎችን ይረሳ እንደነበር እና በትክክል እንዳላስተላለፈም በዛ መልኩ የመጣው ማለት ነው እንዳላስተላለፍም የሚያሳዩ ማስረጃዎችም አሉ። ከዛ ውጭ ደግሞ ቁርአንን በቃላቸው የያዙ ሰዎች በጦርነት በመሞታቸው ምክንያት እነሱ ብቻ የሚያውቁት የቁርአን ክፍል ከእነሱ ጋር አብሮ በመጥፋቱ ምክንያት ይህም እስላማዊ ማስረጃ አለ። ምክንያት ይህ በቃል ተላልፏል የሚባለው ኦራል ትራንስሚሽኑ ራሱ ገና ከጅምሩ በመጀመሪያው ሴንቸሪ ላይ ወይም መሐመድ እና በሱ ሳቦች ወይም ተከታዮቹ በነበረበት ሰዓት ላይ ነው ብሬክ ያደረገው ማለት ነው። በዛን ሰዓት ነው እሱ ራሱ ችግር ውስጥ የወደቀው። ኢቨን የወረቀቱ ቁርአን ሊመጣ ያለበት ዋነኛ ምክንያት ከዚህ በላይ ችግር እንዳይመጣበት እና በመጽሐፍ ላይ ይገልበጥ በሚል ነው ተሰባስበው ያጻፉት ማለት ነው። ስለዚህ ይሄ መስመርም የሚያዋጣ አይመስለኝም። ስለዚህ በየትኛውም መስመር ቁርአን አልተጠበቀም። አለመጠበቁ ደግሞ በችግር ምክንያት እንደ ክርስትና በስደት ላይ ለ400 ዓመት በስደት ላይ ስላለ ምናምን ሲሆን የክርስትና መጽሐፍ አልተጠበቀም እያልኩ አይደል። ኢንቴንሽናሊ ሆን ብለው የሚፈልጉትን ቅርጽ እያስያዙ ከውስጡ የማይፈልጉትን እያወጡ ስለመጡ ማለት ነው። ከዛ አንጻር ሙስሊሞች የራሳቸውን መጽሐፍ በሚገባ አልጠበቁም፣ ወይም ደግሞ ሊጠብቁ አልፈለጉም። ሊደብቁ የሚፈልጉት ነገር ስላለ ያቃጥሉ ስለነበር ማለት ነው። ስለዚህ ኢቨን በቃል የተላለፈውም ራሱ ለማረጋገጥ ያ ጽሁፉ ሊኖር ይገባል ከዛ ጋር አንድ ነው ወይ የሚለው። አለበለዚያማ በቃል የተላለፈው ራሱ በመሐመድ ጊዜ መኖሩ በምንድን ነው ማረጋገጫችን? ምስክራችን ምንድን ነው? በሆነ ሴንቸሪ ላይ የተነገረ ንግግርስ ቢሆን ወደኋላ ሄዶ ያን ማስረዳት የማይችሉ ከሆነ ማለት ነው። ስለዚህ እንደዚህ አይነት ችግሮችን በጣም ብዙ አለባቸው የሚል ነው። እሺ ይቀጥል። በቃ ቴንኪዩ። እሺ ቴንኪዩ ቢኒ። ሙስሊሞች ግን አሁን መግባት የምትፈልጉ ካላችሁ ቢኒ ያነሳውን ሀሳብ ከማብራራት በፊት አሁን ቅድም የገባኸው ልጅ እና ተመልሰህ ግባና መነጋገር እንችላለን። ሪኩዌስት ላክና አሁን ያወራናቸው ነገሮች ስህተት ናቸው፣ ትክክል አይደሉም፣ ወይንም ጥያቄ አለን የምትሉ ካላችሁ መብታችሁ ነው። አሁን ይቻላል።
ያ እግዚአብሔር ይስጥልን ቢኒ፣ እናመሰግናለን። ቃለ ሕይወት ያሰማልን። ቅድም ያስወረድኩት እኔ ነኝ። የሆነ አንዳንዴ የምርም ለመጠየቅ ሳይሆን ለማወቅ ምናምን ሳይሆን ለመረበሽም ይገባሉ። ትምህርቱ ሲከብዳቸው የእስልምና ነገር እየወጣ እንደሆነ ሲረዱ ዝም ብለው ገብተው ለመረበሽ የሚገቡ አንዳንድ ልጆች አሉ እና ገብታችሁ የምርም አሁንም ስቲል ካልተረጋጋ ባይዘ ወይ ተረጋጋ። አሁን የምርም አንዴ ተረጋጋ። ይኸው እንዲህ ረብሻችሁ ምናምን ለመውጣት ከሆነ ዊ አንደርስታንድ መመለስ አስችሉ። ኦኬ ከዛ በኋላ አስወጡን ብላችሁ ምናምን በዚህ ሞኞችን ልታሞኙበት ከሆነ በጣም ተሳስታችኋል። ዊአር ቱ21 ሰንቸሪ ላይ ነው ያለ ነው። አብዱል ተረጋጋ ስትባል ተረጋጋ። እሺ አማርኛ የምትሰማ ከሆነ አይ አልሰማም ካልክ ከጥቁሩ ድንጋይ ጋር መደባለቅ ነው በብሎክ። ስለዚህ ተረጋግተህ ቆይ እንዳይሄድ ቆይ ያውራና እንትንም በለው ካልተረጋጋ ይሄ ችግር የለውም። እኛ ለምንን አናወራም ለመማማር እንጂ ለመዳረቅ አይደለም እንገባው። ሰው እንዲህ ዝም ብለው እንትን የሚል ከሆነ ለመዳረቅ ነው። ጊዜያችን አንፈጅም፣ አንጨርስም። ሰው ተረጋግተህ የምትሰማ ከሆነ እድል እሰጥሃለሁ። ካልሆነ ግን በብሎክ ትሸኛለህ። ብራዘር ማንም የሚለምን የለም። እሺ ሰው እንደዛ ነው። ተረጋግታችሁ ጥያቄ ያላችሁ ሰዎች ትገባላችሁ። በስነ ስርዓት አውርታችሁ ማስረጃዎቻችሁን አሳይታችሁ ኦኬ ስህተት ነው የምትሉትን ጠይቃችሁ ትወጣላችሁ። አለቀ። እንደዛ ነው የሚሆነው። አሁን መቀጠል ትችላለን። ጥሩ እሺ፣ ቀጥል። ማን ስምህ ማን ነው? ቀጥል፣ ማይክህን አንሳ። እኔ ለአንተ ነበር ጥያቄ ነበረኝ እኮ። ቀጥል። እሺ፣ ውይይት ጥሪ እየተደረገልህ ነው። ለምንድን ነው ውይይት ማታደርገው? ብዙ ጊዜ ቤታችሁ ላይ ነው ፉከራ የምትፎክረው። ለዚህ ነው የመጣኸው? በቃ እስካሁን ድረስ ያወራደውን ነገር ትተህ ስለ ውይይት ነው? መቀጠል እንችላለን፣ ከኔም ጋር እንቀጥላለን። ግን ምላሽ ስጠኝ። በጣም ጥሩ። እሺ እሰጥሃለሁ፣ ችግር የለም። እኔ ከዚህ በላይ እንዴት ልማጸናችሁ? ኑና ተወያዩ። 2 ዓመት ሊሞን አይል ነው በዚህ ቁርአን ዙሪያ የምትተማመኑበት ከሆነ ኑና ተወያዩ። ምክንያት አትደርድሩ። አንድ ጊዜ አረብኛ አትችልም ስትሉ፣ አንድ ጊዜ መጽሐፍ ቅዱስ ካልተጨመረ ስትሉ፣ ቁርአናችሁን ለመመለስ እናንተ መጽሐፍ ቅዱስ ድጋፋችሁ ነው እንዴ? በቃ ቁርአናችሁን ችላችሁ መልሱ። ችግር የለም። ስለ መጽሐፍ ቅዱስ ደግሞ በሌላ ቀን እንወያያለን። ቁርአንህናና እኔ መጀመሪያ ጥሪ ያቀረብኩት እኔ ነኝ አይደለ? የእኔን ጥሪ እስከሚቀበል ኡስታዝ ይዘህልኝና አንድ ኡስታዝ አሁ እኔ ቁርአኔን ደፍሬ መልሳለሁኝ የሚል አንድ ኡስታዝ ይዘህና እኔ አሁን ይኸው በኮሆስት ለመግባት ዝግጁ ነኝ። አሁን ጎሄድ ጠራ ሄድና ይዘህና። አንተ መጽሐፍ ቅዱስን አታምንበትም እንዴ? ምን እያልክ ነው? እያወራ ያለው ሌላ ቀን በሱ ደግሞ እንወያያለን እያልኩ አይደል? አትመልስለት። ጥያቄ ያለህ የተጠበቀው መጽሐፍ የትኛው ነው በሚል ርዕስ እኛ እኮ ከህፃናት ጋር ጨዋታ አልጀመርንም። ጥያቄ ያለህ ባነሳው ሀሳብ ላይ ቁርአን ተቃጥሏል፣ ምንም ቁርአን የላቸውም እየተባለ ነው። ጥያቄ ያለህ ወይስ የለም? እሱንም እናንተ እኮ ትላላችሁ ትላላችሁ ሳይሆን የራስ ሀዲስ ነበር ሲከፈት የነበረው። እኛ የምንለውን ሳይሆን የራሱ ሙሐዲሶች የራስ ዑለማዎች ናቸው እንደዛ ትቀበላችኋል። ምን ይሰማል? ቁርአናችን ሲቀርብ የነበረው ማስረጃ ስንታል? ቤቢ አልሰማሁም፣ እያየሁ ነበር። አልሰማ ብል ልታረግ ነው የገባው ወረኛ አይነት ትንሽ ከአባ የካዕባ ድንጋይ ጠራጊ ነው መሰለኝ። ነው በቃ ይሄ ነው ፐርፌክት ሙስሊም ማለት ይሄ ነው። አንፎርቹኔትሊ የሚያሳዝናችሁ ነገር በቃ ትክክለኛ ሙስሊም ማለት እንደዚህ አይነት ናቸው። ምንም እውቀት ላይ የተመሰረተ ነገር የላቸው ምንም። አሁን እዚህ ጋር የተቀመጠውን ሀሳብ
እንዲች ብሎ እንኳን መሞገት አይችልም። ምን እንደተነገረ አላውቅም አለ። አያችሁ፣ አንድ ሰው እስልምና ውስጥ የሚቆይበት ብቸኛው ምክንያት ካለማወቅ ነው እንጂ ቢያውቅ እኛ ቁርአናችን እንደዚህ እናንተ ትላላችሁ አለ። እኛን እንዲ ያለው እስልምና አለኝ የምትላቸው በጣም ጥርት ያሉ የምትላቸው ዘገባዎች ናቸው እንደዚህ ያሉ እንጂ አረድ አይደለም፣ ክርስቲያን አይደለም ይህንን የጻፈልህ። አንተ የምታስበውና የተጻፈው የተለያየ ነው። ሙስሊሞች የምታስቡትና የተቀመጠው የተለያየ ነው እያልህ ነው። ስለዚህ እዚህ ላይ እኛ በእውቀት መመለስ እንችላለን የላችሁም የመጀመሪያ ቁርአን ስትባሉ በእውቀት መመለስ እንችላለን የምትሉ ሙስሊሞች ስትባል አንተ ነህ የምትመጣው። ጌታ ሆይ ኧረ እባካችሁ ሙስሊሞች አንዳንድ ጊዜ ትንሽ የተማረ ለመሆን ሞክሩ። አደግ በሉ እስኪ። እንደዚህ መሆን የለበትም በእውነት። በሱ ቤት በቃ የውይይት ጥሪ እኮ ምናምን እንዴ! እኔ እናንተ የውይይት ጥሪ ያልተቀበላችሁም ብለን እኛ ዲስኮርስ ስንነፋ ሞልታ ኖረናል እንዴ? አዎ አልተቀበላችሁም። እኔ እኮ ኡስታዝህ ቤት ወሂድ ቤት ድረስ እኮ ሄጄ እኮ ስለዚህ ስለ ቁርአን ስለመቃጠል ላወራ ስል እኮ በሚዩት እኮ የተሸኘው ሰው ነኝ። ኦኬ በሚዩት እቤታችሁ ሄጄ እንዲያውም እኔ ጋር ምንም አላልኩኝም። ለምን አታውቁትም? ይሄንን ቶፒክ ለራሳችሁ አታውቁትም። እናንተ የምትፈልጉት እንትን ነው፣ ይሄ መፈክሩን እየለፈፉ ብቻ በውሸት እንትን ማለት ዲስኮር ማድረግ ነው። እንደዚህ አይደለም። ስለ ዘላለም ህይወት ነው አይደለ? የእግር ኳስ እኮ ቲም አይደለም እየደገፋችሁ ያላችሁት። ኦኬ ስለ እውነት ከሆነ እውቀት የምትፈልጉ ከሆነ እወቁት። ምን ቸገራችሁ? በቃ ምላሽም ካለው ምላሽ አለው ነው። ሳይኖረውም የምታምኑበት ከሆነ እመኑበት። ግን አትሊስት አውቃችሁ እውነቱን ተናግሮ የመሸበት ማደር እንደሚባለው ማለት ነው። በቃ ደፈር በሉና ተነጋገሩበት በዚህ ርዕስ ላይ። ሁሌ መደበቂያ፣ ሁሌ መሸፈኛ ነገር አትፈልጉ። መጀመሪያ ይሄንን ርዕስ ሳነሳ ምክንያታቸው አይ አረብኛ ስለማይችል ከእሱ ጋር እንወያይም ነበረ ነው። በኋላ ደግሞ እንደ ምክንያት ምን ጀመሩ? አይ እሱ እኮ መጽሐፍ ቅዱስ ሲባል አይወያይም፣ በቃ በዚህ እንሸውዳቸው ብለው ደግሞ ጀመሩ። ማታለያ ማለት ነው። እወያያለሁኝ በመጽሐፍ ቅዱስ ቁርአንህን ተወያይና መጀመሪያ፣ ከዛ በኋላ አንተ መጽሐፍ ቅዱስ ላይ አንድም ሀሳብ ማንሳት እንደማትችል ደግሞ አሳይሃለሁኝ። እሱ እንደም እሱ የከፋ አሁን ከምለው ራሱ የከፋ ቶፒክ ነው። የእስልምና ዳይለማ የእስልምና ውዥንብር የሚባለውን አንስቼ እሱን ደግሞ አሳይሃለሁ። አንተ እንደ ሙስሊም መጽሐፍ ቅዱስ ላይ አንዲት ስህተት አለሽ ብለህ መናገር እንደማትችል ስለዛ እናወራለን። ይከፋብሃል እሱ እንዲያውም። ከዛ በፊት ግን መጀመሪያ የእምነትህን መሰረት እሱን አስረዳን የተባልከው። አስረዱኑና ካላችሁ በቃ ያ የሚገርማችሁ እንደዚህ ነው። በጣም የሚገርማችሁ ከቅድም ጀምሮ ለምንድን ነው በስርዓት ካላወራ እንደዚህ አይነት ሰዎች ለመረበሽ እንጂ እውቀት ኖሯቸው የምርም ማስረጃ ኖሯቸው ለማውራት አይደለም የሚገቡት። በየመሃሉ እየገባ ማይክ ሲከፍተ የነበረው ምን ለማለት ነው ሰምታችኋል? ውይይት አትቀበልም። ከዛ በኋላ ስትሰማ ነበረ እየሰማው አልነበር። ከመጀመሪያ ጀምሮ ኮሜንት ሲጽፍ የነበረ ሰው ነው። ከመጀመሪያ ጀምሮ ገስት ልኮ ሲገባ የነበረ ሰው ነው። ግን አልሰማውም አለ። ይህ ሁሉ ተወርቶ አልሰማውም። ወይ ዘር ተቂያ እየተጠቀመ ነው፣ አለበለዚያ ኦፍኮርስ ተቂያ እየተጠቀመ ነው። ምክንያቱ ምንድነው? ሰምቷል፣ ግን ማስረጃውን ሊያፈርሰው አይችልም። እናንተማ ትላላችኋል። የራሱ ኡስታዞች የራሱ ሀዲሶች የሚናገሩትን ጽሁፍ እየቀረበለት እናንተ ናቸው ያላችሁት። በቃ ይህን ያክል ህሊናችሁን መሸወድ አትችሉም። አክቹዋሊ እንዴት እንደምትተኙ ራሱ እንዲህ ብላችሁ ራሳችሁን አጽናንታችሁ እንቅልፍ ራሱ ይወስዳችኋል ማለት የሚጠቀሱላችሁ ሀዲሳቶች አስተውላችኋቸው ፋትሐል ባሪ ሰሒሕ አልቡኻሪ እየተባለ ነው እየተጠቀሰላቸው የነበረው። ግን መስሚያቸው ጥጥ ነው። በጣም ታሳዝናላቸው። ኤኒዌይስ እንደዛ ነው። አሁንም ሲነሳ የነበረው ሀሳብ ትክክል አይደለም፣ ጥያቄ አለ ምትሉ ካላችሁ ሙስሊሞች መሞገት ትችላላችሁ። ሼር አድርጉላቸው። አስተማሪዎቻችን ናቸው የምትሏቸውም ካሉ እንቀበላለን። ያኔ አቢት የጻፈችው ነገር እውነትን አሁን ገብቼ ያየሁትና ሱረቱ
ኢሳ 140 ላይ ያሉ በቁርአን አንቀጽ ሲስተባበል በሰማ ጊዜ ረብሽ ወይ ሌላ ወሬ እስኪያወሩ ድረስ አትልቀቃቸው ምናምን ይላል ቁርአን። ስለዚህ ልጅ ሊረብሽ ነው የገባው እሱና ቁርአንን እያስተባበልን ስለሆነ ወሬ እስከሚቀይሩ ድረስ አትልቀቃቸው ይላልና በጣም ያስቃል። ከምር ይሄን አንብቦ ከሆነ አይዶ ነው። ቢቲ እናመሰግናለን። ይኸው በእናንተም ላይ በመጽሐፍ ውስጥ ያለን አንቀጾች በእርሷ ሲካድበትና በእርሷ ሲላገጥባት በሰማችሁ ጊዜ በሌላ ወሬ ውስጥ እስከሚገቡ ድረስ ከእነርሱ ጋር አትቀመጡ ይላል። ኤኒዌይ እኛ ያላገጥን አይደለም። ሀሳብ ትክክለኛ እስላማዊ ማስረጃዎች አንስተን ነው እያወራን ያለ ነው። እስኪ ቢኒ ያነሳኸውን ሀሳብ ግን ኮመንት ላድርግበት። ቅድም ያነሳው ሙስሊሞች እስከሚገቡ ድረስ ካሉ ኦብቪየስሊ፣ በነገራችን ላይ ስለ መሐመድ ሀዲስ ተነስቶ ቢሆን ኖሮ በሰልፍ ይገቡ ነበረ። እዚህ ጋር አንደኛ ለክርክር ስለሚያመቻቸው እሱ ያለውን አይደለም እኮ ብሎ ለመከራከር ስለሚያመቻቸው መሐመድ በ6 ዓመቱ ሲባሉ በ6 ዓመቱ አይደለም እያሉ ስለሚከራከሩ፣ ይህንን ግን ምን ብለው ይከራከሩ? ዝም ብለው መጥተው ይሄ የእናንተ ማስረጃ ነው ከማለት ውጪ ሌላ ነገር ስለማይሉ ነው። አንዲት ሰው ስለ ቁርአን ሲነገር በነገራችን ላይ ዝር አይሉ። ዝር እንዲሁ ግርግር ለመፍጠር ካልሆነ ኦኬ። እሺ ቢኒ ያነሳው ግን ቅድም 2 ነገር ብሎ ነበረ። አንደኛው የሀፍሳስ ተቃጥሏል። እሺ ኦሪጂናሉ ተቃጠለ። ኡትማንስ ኮፒ ያደረገበት የተባለው ቁርአን እሱስ አለ ወይ? ኦሪጂናሉ ኮፒ የኮፒ ኦሪጂናል ማለት ነው። እሱ አለ ወይ? እሱም ደግሞ በሚያሳዝን መልኩ የለም። ኦኬ ይህንን ስል በነገራችን ላይ አንድ ነገር ትዝ አለኝ። ቅድም ኮመንት ላይ ከፈትሐል ባሪ ውጪ የሀፍሳ ቁርአን ስለመቃጠሉ ሌላ ማስረጃዎች ያሉ አሉ። ብዙ ቦታ አለ ይሄ ነገር። አንደኛው ያው ቅድም ተናግራለሁኝ ኪታብ አልመጻሕፍ ኢብን አቢ ዳውድም ገጽ 7 ላይ አካባቢ ይመስለኛል እሱን አስቀምጧል። እንትና ኢብን ከሲርም የኢብን ከሲርን ላሳያችሁ። ይኸው ኢብን ከሲር ይኸው ይህንን እንደምታዩት እንግዲህ ምንድን ነው ተፍሲር ኢብን ከሲር ኦኬ፣ ተፍሲር ኢብን ከሲር ቅጽ 1 ገጽ 25 ላይ መቅደሙ ላይ ነው። ይሄ ገና ተፍሲሩ አንቀጾችን ማብራሪያ ውስጥ ሳይገባ መቅደሙ ላይ ይህንን ነገር ያስቀምጣል። ምናልባት ዩአርኤሉንም ኮፒ ማድረግ የምትፈልጉ ሰዎች እዚህ ላይ ገብታችሁ ኮፒ ማድረግ ትችላላችሁ። እዛ ላይ የሀፍሳ ቁርአን ስለመቃጠሉ በሰሂህ ሀዲስ ዘግቦ ያስቀምጣል። ይኸው እዚህ ላይ ማርዋን ብላችሁ ብትፈልጉ ይኸው then ኡትማን returned the pages to Hafsa ከዛም ኡትማን ለሀፍሳ መለሰላት and they remained with her until Marwan ibn al-Hakam sent her requesting them ማርዋን ሀፍሳ ማነው ኡትማን ለሷ ላካላት። ከዛም ሀፍሳ ጋር ተቀመጡ ያ መጽሐፍ ወይንም ወረቀቶቹ መርዋን አምጪ ብሎ እስከሚጠይቃት ጊዜ ድረስ but she did not give them to him until she died እርሷ ግን እስከ ሞተች ጊዜ ድረስ አልሰጠችውም። he then took them from Abdullah ibn Umar and burned them ከዛ ግን ከአብደላ ibn ዑመር ወሰደና አቃጠላቸው። ይኸው burned them so that they would not contain anything that differed from the copies of the Quran that Uthman had sent to the various regions ምንም አይነት ከኡትማን ቅጂ ጋር ልዩነት እንዳይኖረው ኦሪጂናሉን አቃጠለ ብሎ ይሄ ደግሞ ይነግረናል። ያው ይሄ ሌላ ማስረጃ ነው። አሉ ብዙ ማስረጃዎች ናቸው ያሉት። ይሄ ሚካድም አይደለም። በቃ አላዋቂ ብቻ ነው እዚህ ጋር መጥቶ የሚከራከር ካለ። የሚያውቅ ሰው ግን የተቃጠለበትን ምክንያት ያብራራል። አይ እንደዚህ ነው ወይንም ዛሬ ላይ ያሉት ኡስታዞች አዎ መቃጠል እኮ ተቃጥሏል፣ ግን ስለ ቅጂ ስለሆነ ምናምን ብለው ነው ወደ መመለስ የሚገቡት። ይህንን የሚክድ ሰው የለም። እሺ ይሄ ነው። ከዛ ባሻገር ኡትማን ደግሞ የገለበጠበት ዛሬ ኦሪጂናሉ አለ ወይ ሲባል እሱም ደግሞ የላቸውም። እሱም ጠፍቷል።
ኦኬ የኦትማንም ኦሪጂናል የለም። ይኸው እሱ ማስረጃ ኢማጂን ኦሪጂናሉ የለም፣ የኦሪጂናሉ ኮፒም የለም። እና አሪፍ ፖይንት ነው ቢኒ ያነሳው። እኔ ስኪፕ አድርጌው ነበር፣ ፎከስ ኦሪጂናሉ ላይ ስለነበረ ማስረጃ ኦትማን ኦኬ is not scholars of ኦኬ ይኸውላችሁ እዚህ ላይ ይሄ ኡሉማል ቁርአን የሚል ጽሁፍ ከግብፅ ሀገር ከሚገኘው አልዛህር ዩኒቨርሲቲ የታተመ መጽሐፍ ነው። ኦኬ ከዛ ላይ ከወጣው መጽሐፍ ላይ እንግዲህ ሻሜላ ቡክስቶር ላይ ነው። ይሄንንም መረጃውን ሄዳችሁ መክፈት ትችላላችሁ። ክርስቲያኖች አይደለም የሚጽፉት፣ ሊቃውንቶች ተስማምተው የሚናገሩት ነገር ነው ይሄ። ኦኬ እዛ ላይ ገጽ 1 ገጽ 404 ላይ ነው ይሄንን የምታገኙት። ገጽ 404 ላይ ምን የሚል ነገር ታገኛላችሁ? ጥያቄ ተመልከቱ። ዌር አር ደ ኡትማን ቁራንስ ናው? የኡትማን ቁራኖች ዛሬ የታሉ ነው ጥያቄው። ያው ምላሽ we have no conclusive evidence of the existence of the Uthmani Quran today. ምንም የተረጋገጠ ማስረጃ የለንም የኡትማን ቁራን ዛሬ ላይ ስለመኖራቸው። ዛሬ እኮ እንደ 21st century ነው እንደዚህ የሚባለው። ኦኬ ሌት አሎን ዴር ሎኬሽንስ እንኳን ያሉበት ቦታ ይቅርና ያሉበትን ቦታ ልናውቅ ይቅርና ስለመኖራቸው እንኳን ምንም ማረጋገጫ የለንም ነው የሚሉት። all we know is Ibn al-Jazari saw a Quran in Syria during his time and another in Egypt. አንድ የምናውቀው ነገር ያለው ኢብን አልጀዘሪ 15ኛው መቶ ክፍለ ዘመን ላይ ነው። እንግዲህ ልብ በሉ ኢብን አልጀዘሪ ሴሪያ ውስጥ የሆነ ያየው ቁርአን እንዳለና ግብፅ ውስጥም ደግሞ ሌላ አየውኝ ብሎ ከተናገረው ውጪ ምንም ማስረጃ የለንም። ይኸው እኛ አይደለንም ክርስቲያኖች አይደለንም። ተጨማሪ ማስረጃ በአንድ ማስረጃ በሁለት ሲሆን ስለሚጠነክር ሁለት እናድርግላቸው። 3 እንዲያውም ካፍ ሲያስፈልገን እንጨምራለን። ይኸው ተመልከቱ። ቅድም ስጠቅስላቸው የነበረው ኪታብ አልመዛህፍ የኢብን አቢ ዳውድ መጽሐፍ እዚህ ላይ ነው። በጣም ይሄ ቀደምት ከሚባሉት ስለ ቁርአን አዘጋገቦች የተጻፈ መጽሐፍ የአቡ ዳውድ ልጅ የጻፈው መጽሐፍ ይሄ ነው ኪታብ አልመዛህፍ የሚባለው። እዛ ላይ ሀዲስ ቁጥር 119ኛው ላይ ስትሄዱ ኦኬ እዛ ጋር እንዲህ የሚል ዘገባ አለ። ይኸው አረብኛው ይሄንን ዘገባ ወስጄ ትራንስሌት አድርጌ ላሳያችሁ ምን እንደሚል። አረብኛው እንደዛ አይልም የሚል ካለ መምጣት ይችላል። አበባም ከታች አለች አረብኛውን ልትተረጉምልን የምትችል። ይሄንን ግን ወስጄ ላሳያችሁ። እሺ ይሄ ነው የተጻፈው አረብኛ። ምንድን ነው የሚለው? አያስድ ማሊክ ኢማም ማሊክን ጠየቅኩት። ይሄ እንግዲህ 10ኛው መቶ ክፍለ ዘመን ላይ የተጻፈ ነው። ደግሞ አሁን 21ኛው መቶ ክፍለ ዘመን ብቻ ሳይሆን የዛኔ ጥንት ጀምሮ ራሱ እንደሌለ በሀዲስ የተዘገበ ዘገባ ነው። ይኸው ምን ይላል? አያስድ ማሊክ አባውት ሙስሐፍ ኮዴክስ ኦፍ ኡትማን፣ ስለ ኡትማን መጽሐፍ ኢማም ማሊክን ጠየቅኩት። የማሊኪ መዝሃብን መስራች የሆነውን ማለት ነው። ጠየቅኩት። ከዛስ ኤንድ ሂ ሴድ ቱ ሚ፣ እርሱም መለሰና እንዲህ አለኝ፣ ኢት ኢዝ ጎን ሃዝ ዲስአፒርድ፣ ጠፍቷል ብሎ
መለሰልኝ ይላል። እስኪ እንዲህ አርጌ እዚህ ላይ ላሳያችሁ። ይኸው ማሊክን ስለ ኡስማን አላህ በሱ ላይ ይደሰት ሙስሐፍ ኮዴክስ ጠየቅኩት እሱም ጠፍቷል አለኝ ይላል። ይኸው ስጋን ይኸው ማሊክን ስለ ኡትማን ቁርአን የለም፣ የኡትማንም የለም፣ ሀፍሳም የለም፣ የኡትማንም የለም። ይሄ ደግሞ ሰሂህ ሀዲስ ስለመሆኑ ይኸው ኢስናድሁ ሰሂህ ብሎ ያስቀምጣል። ይኸው ሰሂህ ሀዲስ ነው። ስለዚህ የኡትማንም የለም የሀፍሳም የለም እና ይሄንን ይዘው ሙስሊሞች ስለ ክርስትና ላይ መጥተው መጽሐፍ እኮ እናንተ መጽሐፋችሁ ኦሪጂናላችሁ እኮ ብለው ሲናገሩ ያለምንም እፍረት በጣም 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 ይገርማል፣ ይደንቃል። እንደዚህ ነው። ቀጥሉ ካላችሁ ሙስሊሞች ግን ፕሊዝ ኑና ላይ አንተ የምታነበው የራስህ ማተሚያ ድርጅት ስላለ እያሳተምክ ነው የምትሉ ካላችሁ መታችሁ መነጋገር እንችላለን። በዛም ሄድክ በዚህ መጽሐፍ የላቸውም በቃ የሚለውን ኮንክሉዥን እንሰጣለን ማለት ነው። መቼም መጽሐፍ ውሃ አይደለም አይተንም፣ ኢንቴንሽናሊ ነው የሚያጠፏቸው። ያኛውን ኢንቴንሽናሊ ያቃጠሉት፣ ይሄን ደግሞ ኢንቴንሽናሊ ነው ያጠፉት። እንዴት መጽሐፍ መለኮታዊ መጽሐፍ ምንድን ነው የሃይማኖታቸው መመሪያ የሆነን መጽሐፍ እንዴት ሊጠፋ ይችላል? እንዴት ድሮ ደግሞ ዝም ብሎ አይደለም የሚቀመጥበት ቦታ አለው፣ ይጠበቃል። በጥበቃ ውስጥ የሚቀመጥ ነው እና እኔ ጠፍቷል ብዬ አላስብም። ሆን ብለው ሰውረውታል፣ ደብቀውታል። ምክንያቱም በ1924 ላይ ስታንዳርድ አድርገው ሀፍስ የሚባለውን ቁርአን ከማምጣታቸው በፊት ከዛ በፊት በስፋት የሚነበብ ሌላ ቁርአን ነበረ። ብዙ ቁርአኖች ነበሩ በግብፅ ምድር ላይ የሚነበሩት እና እነዛን ሁሉ ሰብስበው ናይል ውሃ ውስጥ ምንድነው ወንዝ ውስጥ አስጥመው ሀፍስን ብቻ እንደመረጡት ማለት ነው። ኢቨን የቅርብ ጊዜ ትዝታ እሱ ራሱ የተለያዩ ቁርአኖች ነበሩ በግብፅ ላይ የሚነበቡ እና በተማሪዎች መካከል ችግር እየፈጠረ አንዱ ከሌላ እያነበበ አንዱ ከሌላ እያነበበ ፈተና ሲፈተኑ ሁሉም የሚመልሱት ካነበቡት ላይ ስለሆነ ችግር እየፈጠረ ሲመጣ አሁን በ1924 ነው አሁን ያለውን ሀፍስ የሚባለውን ስታንዳርድ አድርገው ዓለም አቀፍ ያደረጉት። ከዛ ግን ከዛ በፊት የነበሩት ወይም በስፋት ይነበቡ የነበሩትን አምጥተው ወደ ናይል ወንዝ ውስጥ እንዳሰመጧቸው ማለት ነው። እንደዚህ ነው የሚሰሩት የሚያደርጉት። ስለዚህ እነዛኞችንም በዛ መልክ ነው የኦቶማቲክ ማኑስክሪፕት የሚባሉትን ለተለያየ ፕሮቪንስ ልኳቸው የነበረውን ማለት ነው። እነሱ ሰብስበው ደብቋቸው ሊሆን ይችላል ወይም አጥፍቷቸው ሊሆን ይችላል እንጂ መቼም ሁሉ ቦታ ያለ አይጠፋም። ወደ 6 ወደ 5 ከተማ ነው የላከው። ሁለቱን እዛው መዲናና መካ አስቀርቶ 5 ኮፒ ካደረገ በኋላ 3ቱን መሰለኝ 3ቱን ለባስራ ለሆነ እዛ አካባቢ ላሉ ለአረብ ሀገሮች ልኳቸው ነበር። እነዚህ ሁሉ ሊጠፉ አይችሉም። በዛ ላይ ደግሞ መንግስት ነበረ እስልምና በካሊፌት የሚመራበት ጊዜ ነበር እና ሶሪያ ላይም ትልቅ ካሊፌት ነበር፣ ግብፅ ላይም ነበር እና ሊጠፋ አይችልም። መጽሐፉ በጭራሽ ሊጠፋ አይችልም እና ደብቀውት ነው ብዬ ነው የማስበው። ኒያው ገብተው የሚጠይቁ ሆነ ይጠይቁ። ታሪካቸው ይሄ ነው እንጂ ቁርአንና ዳራው ብሎ መጽሐፍ የጻፈው ሰውዬ መጽሐፉን ቢያቃጥለው ነው የሚሻለው። አቡ ሃይደር ሪቪው አድርጎለት ከዚህ የተሻለ እንዲህ አይነት መጽሐፍ ይዞ ቢመጣ ጥሩ ምንድነው ከዚህ የተሻለ መጽሐፍ ይዞ ሊመጣ አይችልም። ምክንያቱም አቡ ሃይደር ነው ሪቪው ያደረገለት፣ ጂኒ እና ጆኒ እንኳን ለይዞ ማያውቅ ማለት ነው። ስለዚህ እንደዛ ሊሆን ስለሚችል ካላችሁ ሙስሊሞች ብታደርሱለት። እንዲህ ብለን ጽፈ ነበር አልተቃጠለም ተጠብቋል አጠባበቁ ብለን ጽፈ ነበር፣ ግን ማቴሪያሎች የሚያሳዩት እንደዚህ መቃጠሉ መጥፋቱ ነው። ስለዚህ ምን ታረቅ ካከሰርከን እኛም አንተን አምነን ገዛንህ መጽሐፉ ግን ውሸት ነው የተጻፈው። ወይ እናቃጥለው እንደ ቁርአን ወይ እናጥፋው እናስምጠው ውሃ ውስጥ ብላችሁ ጠይቁት። ከስራችኋል መቼም። ይሄን የተከናወነባችሁ ሙስሊሞች ነጋዴዎች ያው በውሸት ሆዷችን ነፍተው እነሱ ብራቸውን ሰብስበዋል። ያለው ነገር ይሄ ነው። እኔም ልወርድ ነው በቃ ወደ ስራ ልመለስ ነው። መልካም ጊዜ፣ በጣም ደስ የሚል ጊዜ ነበረ። መልካም ጊዜ። ዩሀድዬ በስንት ጊዜ ነው ያገኘው?
ስላገኘው ደስ ብሎኛል። ተሜንም ስላገኘው ደስ ብሎኛል። መልካም ጊዜ በላችሁ። አረድ ይቀጥል። በቃ ታንኪዩ። እግዚአብሔር ያክብርልን። በጣም እናመሰግናለን። እናመሰግናለን ቢኒ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛም እናመሰግናለን። አይ ቲንክ የሚገቡ አይነት አይመስለኝም። ያ ማስጠንቀቂያ ተሰጥቷቸዋል። ድርሽ እንዳትሉ፣ በቁርአን ዙሪያ ሲነሳ ድርሽ እንዳትሉ፣ የምናውቀው ነገር የለም ተብለዋል። ያ ኡስታዞቹ ራሱ አሁን እንትን አይ ጀግናው ራሱ ኧረ ጭራሽ አልተቃጠለም ብሎ እየተከራከረ አሁን ኢንፎርሜሽኑ ራሱ ገና አልደረሳቸውም እና አሁን ምን ብለን ደግሞ ነዋሽ ይሄንን ዳይፍ ነውን በል ምን ብለን እንቀባጠር እያሉ እየተመካከሩበት ነው። አልደረሱበትም መሰለኝ። በቃ የተወሰነ ደቂቃ እንጠብቃቸው። ምናልባት የሚገባ ካለ ሼር አድርገውልን ሼር አድርጋችሁ የሚገባ ካለ የተወሰነ ደቂቃ እንጠብቃችሁ። ካልሆነ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። በሰፊው እንሄድበታለን እግዚአብሔር ከፈቀደ። ሌላ ጊዜ ደግሞ እያንዳንዱ ማኒስክሪፕቶች ላይ ያሉ ዲፈረንሶችም ውስጥ በቁርአኖቹ መካከል ራሱ አንድ መጽሐፍ ብቻ ነው ያለው የሚል ሀሳብ ያነሳሉ። የምርም አንድ ቁርአን ብቻ ነው ያለው በዓለም አቀፍ ደረጃ ምንም ልዩነት የላቸውም ምናምን የሚሉ ደግሞ በሰፊው እንሄድባቸዋለን እግዚአብሔር ከፈቀደ። ለዛሬ ግን ኦሪጂናል ማኒስክሪፕቶቹ የቁርአን እንደሌሉ እንደጠፉ በሚገባ አይተናል። አሁን ደግሞ እያንዳንዱ ቨርስ ውስጥ ደግሞ መጽሐፉ ራሱ አሁን ያለውና ጥንት የነበረው መጽሐፍ ደግሞ አንድ ነው፣ ልዩነት አላቸው፣ ቀይረውታል፣ ጽሁፎች ቀያይረዋል የሚለውን ፈርዘር ዲቴይል እንሄድበታለን ነው። አይ ቲንክ እያየሁኝ አይደለም። ምናልባት አረዲ ሰመራይዝ አድርገውና እንዳልኩት ነገም እሁድ ስለሆነ እንትን እንጨርስ በቃ። እሺ ቴንኪዩ ሀዲ፣ እንደዛ ይሻላል። ከታችም አይቻለሁኝ ኮሜንቶች ስለ ሰና ማኒስክሪፕት፣ ስለ በርሚንግሃም፣ ስለ ፍየል ስለበላው ምናምን የሚል እና ለዛ ነው ሰፊ ነው ይሄ ርዕስ በጣም እና በተለያዩ ፕሮግራሞች እያደረግን እንደ አስፈላጊነቱ እናነሳቸዋለን። ያው እኔም ላይፍ ስከፍት እናነሳቸዋለን። እነሱ ገና ላዩን እየነካን ስለሆነ ነው። ያው ነጥቡ ግን ምንድን ነው? ዮሐዴም ኦልሬዲ ሰመራይዝ አድርጎታል። ነጥባችን ኦሪጂናል የሚባል ሙስሊሞች ብትጠይቁ ብታነቡ እዚህ ጋር ከኛ ጋር ገሌ ውሸታም ገሌ እንደዚህ ብላችሁ ባልተከራከራችሁም ነበር። ካለማንበብ የመጣ ችግር ስለሆነ ወይ ደግሞ ስናሳያችሁ ማስረጃ ይዞ ደግሞ ኦኬ እዚህ ጋር ነው እንደዚህ ይህንን ነገር ያገኘው አይደለ ሄጄ ትክክል አለመሆኑን ቼክ አድርጌ አስጠይቄ ራሴ እንኳን ማንበብ ባልችል አስጠይቄ አምጥቼ መልሱን አመጣለሁ ይባላል። እንደ አዋቂ መነጋገርን ልመዱ። ከዛ ባሻገር እናንተም እንድታስተውሉ የምፈልገው እስኪ አዋቂ ነን የሚሉ ሙስሊሞች ለምንድን ነው በዚህ ርዕስ ላይ የማይገቡት? ተመልከቱ እስኪ። ሌላ ሀዲስ ምናምን ገለመሌ ሲነሳ ሰልፍ የሪኩዌስቱ ብዛት ቁጥር የለው። ኦኬ ግን አንድ ሙስሊም አንድ አዋቂ ነኝ የሚል ሙስሊም እዚህ ነገር ላይ ግን ድርሽ አይልም። ለምንድን ነው ብላችሁ ራሳችሁን ጠይቁ። እንኳን እነዚህ ቲክቶክ ላይ ያሉ ይቅርና በምሁራን ትልልቅ ምሁራን ደረጃ ያሉ ሙስሊሞች ይሄ ራስ ምታት የሆነ ቶፒክ እንደሆነ ራሳቸው የመሰከሩ ናቸው። በቃ ለሙስሊሞች በጣም ከባድ ከሚባለው ቶፒክ መካከል የሀሩፍና የቂራአት ጉዳይ የቁርአን አመጣጥ ጉዳይ ከባድ ቶፒክ ነው ተብሎ የሚቀመጥ ነው ብለው የተናገሩት ነው። እና ለምንድን ነው ይሄ እኛ የሚነገረን እኮ ቁርአን ቀላል አይደል እንዴ? በቃ ዝም ብሎ የተላለፈ ከመሐመድ ለመሐመድ ተሰጠው፣ መሐመድ ለሰሃባዎቹ ሰጠ፣ ሰሃባዎቹ በቃ ለእኛ አስተላለፉልን አይደል እንዴ? መጀመሪያ የተጻፈው አይደል እንዴ እጃችን ላይ ያለው? ምንድን ነው ይሄን ያህል የሚከብደው ብላችሁ ራሳችሁን ጠይቁ። የሚከብደው ለምንድን ነው? የተነገራችሁና እውነታው የተለያየ ስለሆነ ነው። ኦኬ ለዛ ነው እኛ ይሄንን ማንሳት እንቀጥላለን። ዮሐዴ በጣም እጅግ አድርገን እናመሰግናለን። እንግዲህ ያው እናንተ ጋርም እየመሻ ስለሆነ በቃ በዚህ እንጨርስ ለዛሬ። ሁላችሁም እታች ያላችሁም እግዚአብሔር ያክብርልን፣ ያዕቆብ ሌሊት ያርግልህ።
በዚህ እንጨርስ። ቴንኪው በጣም አሚን አሚን። አርዲ እግዚአብሔር ያክብርልን፣ ጸጋውን ያብዛልህ፣ ቃሌት ያሰማልን፣ የአገልግሎት ዘመንህን